አንዳንዴ ስርዓት ይኖር ብራዘር። እኔ ያስቆምኩ አይም ሶሪ እኮ ይቅርታ እያልኩኝ ነው እየገባሁኝ ያለሁት። ኦኬ ቤቱን ያለ መመራው ሐሳቡ እንድትረዳ ያክል። ሌላ ኦርቶዶክሳዊ ቅድም ኦርቶዶክስ እንዲህ አታምንም ብሎ የሚያምን ማንም ሰው ማለት ነው ኦርቶዶክስ በፍጹም እንዲህ አታምንም ብሎ የሚያምን ኦርቶዶክስ ካለ በደስታ ነው የምንቀበል። ሲገባ ግን ለመሞገት ሬዲ መሆን መቻል አለበት። ማለት ምንም ርህራሄ የለም። አታምንም ብሎ ሲገባ እሱ አለማመኗን በማስረጃ ያቀርባል። እኛ ደግሞ ታምናለች ካለን እንደምታምን በማስረጃ ነው የምናቀርበው። ስለዚህ ቤቱ ክፍት ነው ማለት ነው። ላይክ አታምንም ኦርቶዶክስ እንደዚህ አታምንም ምናምን የሚል እንደ ግለሰብ ይቻላል። እንደ ግለሰብ እኔ አላምንም ማለት ትችላለህ። ቤተክርስቲያኒቷን ግን ወክለ ቤተክርስቲያኔ እነኛን ገድላት ታምራት እዛ ላይ የተጠቀሱ ሐሳቦችን ምናምን በመቃብር ስፍራ በጥፍር በፀጉር በአስክሬን ምናምን አታምንም የሚል ኦርቶዶክሳዊ ካል አሁን 12 ይቀጥላል። ከሱ በኋላ የምንቀበለው አንድ ሰው አለውኝ የሚል ካለ አንድ ቁጥር ይጻፋል። ሌሎችን አስወርደን እንቀበላቸዋለን። አታምንም የሚል ጀግና ማለት ነው ብራዘር። ማንም ይሁን ማን አለውኝ የሚል ሰው ካለ በደስታ ነው የምንቀበለው። በደስታ ነው የምንቀበለው። ትሞግታለህ ማን ነው ገብተህ ትሞግታለህ። ስለዚህ አታምንም የሚል ብቻ አለው ይበለን በደስታ እንቀበለዋለን ለማለት ያክል ነው። እሺ ቀጥሉ ብሩኬ ያልጨረሰው ሐሳብ ካለ። እሺ እናርግ ትገባለህ ተስፉ። እሺ አንዴ የሺ እናስቸግርሽ ትገቢያለሽ ተመልሰሽ። ተስፉ አታምንም ስላለ እንቀበለው። ቀጥል አንተ። እሺ ችግር የለውም። ለወንድሜ መስጠት ትችላላችሁ ምናልባት ጊዜ። አይ ቀጥል ትንሽ ደቂቃ እንስጥና ከዛ እሺ በቃ ብዙም ደቂቃ አልወስድም። የተወሰነ ነገር ነው የቀረ ነገር ነበረ። ከዛ በፊት ግን የተወሰነ ነገር ለማለት ያህል በፊት የነበርኩበት ሃይማኖት በዚህ መንገድ የተባለው ነገር ማንም ሰው እንትን ሊል ይችላል። ከፕሮቴስታንት እምነትም ወደ ኦርቶዶክስ ተዋህዶ የሚመጣ ሃይማኖት ወይ ደግሞ ምዕመንም ካለ የነበርኩበት ሃይማኖት እንዲህ ነበረ ብሎ ሊል ይችላል። ምን ለማለት ፈልጌ ነው? በነበራችሁበት ሃይማኖት ውስጥ እያለ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ሕግና ስርዓት መሰረት የማይፈቀዱ በትእዛዝ ያልተቀመጡ ግን ደግሞ እሷ እንደምትደግፋቸው በቃ የእሷ ትክክለኛ ውሳኔ ይህን ነገር ብታደርግ ምንም ችግር እንደሌለው ተደርጎ የሚቀርበው ነገር ልክ አይደለም ባይ ነኝ። እኔም አላደርገው ነገር ስለሆነ ማለት ነው። አስተያየት ነበር የቀረው አይደለም። አስተያየት ሳይሆን አስተያየቱን በኋላ አድርጎ በቃ አሁን የቀረውን ነገር ላይ እንቆይና ከዛ አስተያየቱን አንደኛው ያው ስለ ጻድቃን ነው። ስለ ጻድቃን የተነሳው ነገር ትልቁ የፕሮቴስታንት ተሳስተዋል ከሚባለው ስህተቶች አንዱ ስለ ቅዱሳን የተነገረው መልእክት ነው። አንደኛው ነገር መጽሐፍ ቅዱሳን ማስረጃ ቀርቧል። በቅዱሳን አንፃር ያው ቀደም ዳኒ ሲገልጸው እንደነበረው እያንዳንዱን ነገር እያንዳንዳችን ሁላችንም ጻድቃን ቅዱሳን ነን እያለ ነበር። ታዲያ ምን አጠፋ? ምንም አላጠፋም። ችግሩ ደግሞ የቱ ጋር መሰለ? በእነሱ ስም ወይ ደግሞ በዳኒ ስም እኔ በቀዝቃዛ ወዘከሬ ዋጋዬ ለዘላለም እንዳይጠፋ ማድረግ እችላለሁ። መጽሐፍ ቅዱስ የሚለው የጻድቅ መታሰቢያ ለበረከት ነው ካለ የጻድቅ በጻድቅ ስም ብዙ ተአምራትና ብዙ ኃይል ይደረጋል ካለ መጽሐፍ ቅዱስ ያንን የመተው ኃላፊነት የኛ አይደለም። መጽሐፍ ቅዱስ ስለሚለው መቀበል ግዴታችን ነው ለማለት ነው። አሁን ይኸውልህ እንድትረዳክ እየጠየቅክ ነው እያብራራክ ነው። ያብራራ ከሆነ እንድጠይቅክ ነው፣ እየጠየቅክ ከሆነ ደግሞ እንድመልስልህ ነው። እሺ አሁን እኔ በጻድቅ አምናለሁ። ጻድቅ የጻድቅ ጸሎት ኃይልን ታደርጋለች ይላል። ፕሮቴስታንት ደግሞ የጻድቅን ኃይል የማድረግን ኃያልነትን የማዳንን ስራ አትቀበልም። ስለዚህ ተሳስታለች እያልኩኝ ነው። ፕሮቴስታንት እምነት የጴንጤ እምነቶች ማለት ነው። ስለዚህ ይህንን ነገር እንዴት ታዩታላችሁ ነው? የጻድቅን በጻድቅ ስም የመቀበል ችግር አለ ማለት ነው እኮ። አንዴ ቆይ። የጻድቅን በጸሎቱ ኃይል ማድረግ አይቀበልም ወይ ደግሞ የቅዱሳንን በጸሎት ኃይል መደረግ አይቀበሉም ማለት ማስረጃ አለን ለሱ ስላለመቀበላችን።
ያው የመጽሐፍ ቅዱስ ብዙ ፕሮቴስታንቶች ጴንጤ እምነት ተከታዮች እንዳለ የሚናገሩት እኛ አንቀበልም እንደሚሉ ነው። ለምሳሌ በቅዱሳን የሆኑ ሰዎች ያሉትን አይደለም ማስረጃ። አሁን እኛ እናንተን ስንሞግታችሁ የሆኑ ሰዎች ያሉትን ሳይሆን ሪትን የሆነ ዶክመንት ይዘን መተን ነው የምንሞግታችሁ አይደል? ስለዚህ እናምናለን እያልከኝ ነው? ኦፍኮርስ እንዴ! የእኔ ጸሎት ኃይል ያደርጋል፣ የዳኒ ጸሎት ኃይል ያደርጋል፣ የቤካ ጸሎት ኃይል ያደርጋል፣ የኤርሚ የሰኒ እዚህ ውስጥ ያሉ ይኸውልህ 600 ምናምን ውስጥ ክርስቲያኖች አሉና የእነሱ ጸሎት ኃይል ያደርጋል። ኃይል የሚያደርገው ማን ነው? ቅዱሳን በእግዚአብሔር ላይ ያላቸው እምነት ትልቅ ስለሆነ እግዚአብሔር ስራውን ያደርጋል ማለት ነው። እነሱ በእግዚአብሔር ላይ እውነተኛ እምነት አላቸው። እግዚአብሔር እንደሚችል ያምናሉ። ስራውን እግዚአብሔር ይሰራል። ይሄ እኮ ምንም እኮ ጥያቄ የለው። መልካም፣ እነሱ የሚሰሩ ከሆነ ስለዚህ እኛ የምናምነው እምነት በቅዱሳን ስም የምንዘክረው በቀዝቃዛው የምንሰጠው ትክክል ነው ማለት ነው። አይልም እንደዛ እያለ እኮ ነው መጽሐፍ ቅዱስ አይልም። እስኪ ጥቅስ አሳየኝ እንደዛ። ይኸው ነብይን በነብይ ስም ጻድቅን በጻድቅ ስም የሚሰጥ የሚቀበል አይልም መጽሐፍ ቅዱስ ይዛል። አዎ ማውጣት ትችላለህ። መጽሐፍ ቅዱስ ይዛል አንተ? አዎ ይዣለሁ አለ። እስኪ ማርቆስ 9ን አውጣልኝ አንዴ። እናንተ ደግሞ ከታች ፖስት አድርጎለት። አሁን ምንድነው መጽሐፍ ቅዱስን የምትረዱበት መንገድ ነው ስህተት የሆነው። አይ መጽሐፍ ቅዱስ የሚረዳበት እኔ ጥቅሱን ነው የምሰጥህ። አይ ጥቅሱን እሰጥሃለሁ። ምናልባት እዚህ ጋር ፕላትፎርሙ እንትን ላይ አለ አፕሊኬሽን ላይ፣ ግን እዚህ ላይ ስለሆንኩኝ ከወጣሁኝ እወጣለሁ። ስለዚህ አውጣው ችግር አይ እኔ እቀበልሃለሁ። አውጣውና ትነግረኛለህ። እሺ መስማት ያልቻልከው ከታች ደግሞ እናንተ ፖስት አድርጉለት። ማርቆስ 9 ቁጥር 41 ወይ ደግሞ 41 ወይ 42። እሺ ማርቆስ 9 ጌታ ምን እንዳለ ላሳይክ። ቅድም ዳኒ ይሄን እኮ ቁልጭ አድርጎ ሲመልስልን ነበር። ቁጥር 41 ፖስት አድርጉልን። እሺ ማርቆስ 9 41 የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ አለ። የማ ስለሆናችሁ? የክርስቶስ ስለሆናችሁ በስሜ ምን ውሃ የሚያጠጣችሁ። በእነሱ ስም ሌላ ሰዎችን አጠጡ ሳይሆን ውሃ የሚጠጡት ራሳቸው እነማን ናቸው? እነዚህ ሐዋርያቶች ናቸው። ለምን? እግዚአብሔር ያላቸውን አገልግሎት ተቀብለው ወንጌልን እየሰሩ ስለነበር። ማቴዎስ ወንጌል 10ን ብታነበው ምንም ነገር አትያዙ፣ ስንቅ አትያዙ ምናምን ተብለዋል። እነሱን የሚቀበላቸውና የሚያስተናግዳቸው ስለ ዘላለም ሕይወት አይደለም። ሲጀምር ዋጋ የሚለው በራሱ ማለት ነው። ሚስ የምታደርጉት እሱን ነው። ምን አለ እዚህ ጋር ከታች ፖስት አድርጋችሁልን? የክርስቶስ ስለሆናችሁ በስሜ ውሃ የሚያጠጣችሁ ማን? ለምሳሌ ተክለ ሃይማኖት ከሆነ አንተ ጻድቅ ብለህ የምታምነው ራሱ ተክለ ሃይማኖትን ማጠጣት ማለት ነው እንጂ በተክለ ሃይማኖት ስም የኔ ቢጤ አጠጣ እያለ አይደለም ክፍሉ። እንደዛ አይደለም ሐሳቡ ማለት ነው። ዋጋ የሚለው ደግሞ አገልጋይ ባገለገለበት ልክ ይከፈለዋል አይደል? አገልግሎት ነው። ባገለገለበት ልክ እግዚአብሔር ይከፍለዋል። ደሞዝ አለው ማለት ነው። ልክ ተቀብሎ ደግሞ አገልጋዮቹን ያስተናገደም ልክ እንደዛኛው አገልጋይ ዋጋ አለው። ለምን? የእግዚአብሔርን ስራ እሱም ስለተቀበለና ስላገለገለ፣ አገልጋዮቹን የእግዚአብሔር የሆኑትን አገልጋዮች ስለተቀበለ እሱም ደግሞ ዋጋ አለው። አገልጋዩ ልክ ዋጋ እንዳለው የተቀበለውም ውሃ ያጠጣውም ዋጋ አለው እያለ ያለው እንጂ ስለ ዘላለም ሕይወት አይደለም። ራሱ እነዚህ ሐዋርያቶቹ በክርስቶስ ኢየሱስ እኮ የዘላለም ሕይወት አግኝተው አንተ ደግሞ በእነሱ ስም ውሃ ስላጠጣ የዘላለም ሕይወት ልታገኝም አትችልም። ክፍሉም እንደዛ አይደለም። እሺ ውሃ መጠጣት ያለበት ማን ነው? አሁን በዚህ ዘመን ይሄ ጥቅስ የሚሰራው ለማን መሰለህ? በዚህ ዘመን ለሚሰሩ ክርስቲያኖች ነው። በዚህ ዘመን ወንጌልን ለሚሰሩ አሁን ለምሳሌ የተለያየ አካባቢ ሄደው ያገለግላሉ አይደል? እዛ አካባቢ ላይ እነሱን ተቀብለ አስተናግደ ወንጌል እንዲሰራ ምቹ ነገር ስፈጥር አገልግሎት ነው እሱ በራሱ ማለት ነው። አሁን እዚህ ቲክቶክ ላይ ታብታብ ያደርጋሉ አይደል? ቀልድ አይደለም። አሁን እሱ አገልግሎት ማለት ነው። ሰዎች ወደ ህይወት እንዲመጡ እየተሳተፉ ስለሆነ ማለት ነውና እንደዛ ነው እያለ ያለው ያ ክፍል። ጥሩ። ስለዚህ አንተ እያልከኝ ያለኸው እኔ እንደተረዳሁት ልክ አይደለም ልትለኝ ትችላለህ። እዚህ ጋር እኔ እንደተረዳሁት አሁን ባለንበት ጊዜ አገልጋዮቹ በሚሄዱበት ሰዓት በእነሱ ስም የሚደረግ ታምራት ወይ ደግሞ በእነሱ ስም የሚደረግ የጽዋ ወይ ደግሞ የንጹሃ ጽዋውን ተወውና ጽዋው ሌላ ርዕስ ነው። የንጹሃ አቅርቦት በንጹሃ የሚሰጥ በእነሱ ስም የሚሰጥ እንትን የዘላለም ሕይወት ሊያስገኝ አይችልም ካልክ ዋጋው ለዘላለም አይጠፋም ደግሞ የሚለውን ቃል የሚጻረር ይሆናል ማለት ነው።
ዋጋ ማለት አልኩህ የዘላለም ህይወት አይደለም። ዋጋ ማለት ለዘላለም አይጠፋም ማለት ነው። ዋጋ ማለት ሁሉ መልስልን ነው እሱ። ዋጋ ማለት አልኩህ የዘላለም ህይወት አይደለም፣ የማይጠፋው ዋጋ ከእግዚአብሔር ዘንድ ያለ ክፍያ ነው። ጌታችን በወንጌሉ ለእያንዳንዱ እንደየስራው ልሰጠው ዋጋዬ ከኔ ጋር አለ ይላል ቃሉ። ትክክል ነው። በወንጌል አይደለም በራእይ ዋጋዬ ከኔ ጋር አለ ማለት እንደየስራው የሚከፈል ዋጋ ማለት ክብር ነው። አባዬ ጠይቃለሁ ስማኝ እኮ ጥያቄ ነው። ልትሞግተኝ ነው አሁን ሐሳብን እንድናቀው ነው። እሺ ልትሞግተኝ ከሆነ እኔም ልጠይቅህ፣ ጥያቄ ከሆነ ደግሞ ጠይቀኝና ስማ ምለውን ነገር መስማት አለብን። በወንጌል ላይ ሳይሆን በራእይ መጽሐፍ ላይ ነው ያለው። አሁን የተናገርከው ቃል ጌታ ለእያንዳንዱ እንደ ስራው መጠን ከፍላለሁ አለ። እስኪ ፖስት አድርጉለት ራእይ መጽሐፍ ምዕራፍ 22 ቁጥር 12ን በእንግሊዝኛ ፖስት አድርጉለት። ሪዋርድ ይላል። አየህ ለእያንዳንዱ እንደ ዋጋ ይከፍላል ጌታ። ሪዋርድ ማለት ደሞዝ ወይ ደግሞ ሽልማት ማለት ነው። የዘላለም ህይወት ሽልማት ሳይሆን ከእግዚአብሔር ዘንድ የሆነ ነፃ የሆነ ስጦታ ነው፣ ጸጋ ነው። በላብ ዋጋስ ደግሞ በላብክ ደግሞ የምታገኘው ደሞዝ ነው። እዚህ ክፍል ላይም የሚለው ሪዋርድ ነው ወይ ደግሞ ክፍያ ነው። ራእይ አንተም የጠቀስከው ለእያንዳንዱ እንደ ስራው መጠን የሚለውም ደግሞ ምንድነው? ከክርስቶስ ዘንድ የምናገኘው ዋጋ ነው፣ ክፍያ ነው ማለት ነው። የዋጋና የስጦታ ልዩነታቸውን በጣም አጋኖ አስፈተ ማሰብ አትችልማ። አሁን ለምሳሌ ዋጋ አሳንሰ ስጦታን ደግሞ አታልቅ አግዝፈ ማየት የለብህማ። ምክንያቱም ዋጋ ከኔ ጋር አለ ከተባለ ዋጋው መክፈል የሚችለው አሁን ለምሳሌ በማንኛውም ስራ በኩል ዋጋ የሚሰጠው ክብር ነው። ክብር ደግሞ የእርሱ የመንግስቱ ስራ ነው። ስለዚህ ዋጋም ሆነ ያብራራክ ስለሆነ ልጠይቅክ ነው። እሺ ያብራራክ ስለሆነ እየጠየቅክ አይደለም፣ ያብራራ ስለሆነ ልጠይቅክ ነው። እንግዲህ እኮ ሁለቱን እንትን እያልከኝ ነው አንተ እኮ ክብር ዋጋ የዋጋን እንትን እያሳነስኩ አይ ያብራራክ ስለሆነ ልጠይቅክ፣ ሰዎች እየሰሙክ ስለሆነ። እሺ የዘላለም ህይወት በውሃ በማጠጣት ይገኛል? የዘላለም ህይወት ኤርሚላም ነው ይገኛል ይለቃሉ እኮ አንተ እምነትህ ነው አይደል? እንደዛ ሰው ውሃ ጠጥቶ የዘላለም ህይወት ያገኛል። የዘላለም ህይወት ያገኛል ምን ስለሆነ መሰለህ? አይ እሱን ታብራራልኛለህ። ያ ማለት አንድ ሙስሊም ውሃን ቢያጠጣ የዘላለም ህይወት ያገኛል ማለት ነው። በማናም ነው መጀመሪያ እምነት ይፈልጋል። ከእምነት ቀጥሎ የስራን ሲያምን የዘላለም ህይወት ያገኛል ያ ሰውዬ። እሺ አሁን መጀመሪያ ማመን እንደሚቀድም እኮ እያሳየን ነው። በእኔ ስም አለ እኮ መጨረሻ ላይ ጥቅሱን ነዋ ሙሉ ማድረግ ያለበት። አጉደለን እያየነው ነዋ። ችግር የለውም። ስማኝ አንዴ ሲያምን የዘላለም ህይወት ያገኛል ሰውየው ውሃ ከማጠጣቱ በፊት። ካመነ በኋላ ያጠጣል፣ ከዛ በኋላ ክብርን ያገኛል ይላል ቃሉ። የኔን ጥያቄ ነው መለስ ያለብህ። ሲያምን የዘላለም እኮ ነጥለን አንዱን እየጠየቅን ስለሆነ ነው። ያው ከዚህ በላይ ሊሄድ አልችልም። ምናልባት ቦታ ለመልቀቅ የሚያህል ትንሽ የተወሰነ ነገር ብቻ አውራኝ። ለምሳሌ ክብር ከተባለ ለምሳሌ እዚህ ጋር በጻድቅ ብቻ ስላጠጣ ሀሳብ አይደለማ እየጠየቁ ከሆነ የኔን ጥያቄ ነው መመለስ ያለብህ። የኔ ጥያቄ ሰው ሲያምን የዘላለም ህይወት ያገኛል ወይስ አያገኝም? አዎ ያገኛል። ብቻውን አይደለም ግን ብቻውን ሳይሆን ከስራው ጋር ከማጠጣቱ ጋር ቀዝቃዛ ውሃ ከማጠጣቱ ጋር ማለት መልካም ይሆናል። በቃ ምናልባት አስወጣው። እሺ ሂድ። እንደዚህ አይነት ሰው አያስፈልግም እኮ ሰው ገብቶ ሚውት አድርጎ ያው ቢኒያም የሚባለው ቁጭ ብሏል እንግዲህ። እሺ ሰው አምኖና ውሃ ጠጥቶ ነው የሚድነው እያልከኝ ነው አይደለ? ጠጥቶ ሳይሆን አጠጥቶ ነው እኮ አምኖና ውሃ ጠጥቶ አጠጥቶ እኮ እሱን እኮ ነው ያልኩህ። እኔም እሱን ነው እያልኩህ። እሺ ሐዋርያቱ ሰዎች አምነው ውሃ ጠጥተው እንዲድኑ የሰበኩበት ወይም እንደዛ የሆነበትን የመጽሐፍ ቅዱስ ክፍል አሳየኝ። አሁን እዚህ ጋር ነው በቃ ጌታችን ኢየሱስ ክርስቶስ ከተወለደ ጀምሮ አዲስ ኪዳን አይደለም ልትለኝ ነው? እሱ የተናገረው የአዲስ ኪዳን ቃል አይደለም ልትለኝ ነው? እሱን ትጠይቀኛለህ፣ ችግር የለውም። ለጥያቄ መልስ ጠይቅና ከዛ ታዲያ ሐዋርያቶቹ መናገር የሚገባቸውን ጌታ ከተናገረው በላይ የሐዋርያት ቃል ለምን ያስፈልጋል? እዚህ ጋር ባይናገሩት እንኳን እንዴት ይሄን ቃል እሺ ለጠየቀኝ ጥያቄ መልስ ሰጣለሁ። ልዩነታችን ጴንጤና ክርስቲያንና ኦርቶዶክስ መሃል ያለው ልዩነት ይሄ። እኛ ለተጠየቅነው ጥያቄ ፊት ለፊት እንመልሳለን ክርስቲያኖች ስለሆነ። እናንተ ግን መጽሐፍ ቅዱስን ስለማታውቁ ወደ ህይወት ስላልመጣችሁ አትመልሱ። በቃ
አሁን ጌታ ሲያስተምር አዲስ ኪዳን ነው አይደለም? እሱን እኔ መልስልሃለሁ ለጥያቄ። ሐዋርያቱ ልክ አንተ ባልከው መንገድ የሰበኩበት ወይም ደግሞ ሰዎች አምነው ውሃ ጠጥተው የዳኑበት ካለ እስኪ ያሳየኝ። ሐዋርያቱ ሰብከው ማለት ነው። ከዛ ከተሰበከልን በኋላ ስራው የኛ እኮ ኃላፊነት ነው። ከዛ በኋላ እንድናለን ብሎ የሚያምን ሰው እንደሚድን ቃሉ ከተናገረ በቂ ማስረጃ እኮ ነው። እኔ ከቃሉ ላይ ያሳየኝ ነው ጥያቄ። ከቃሉ ላይ ሐዋርያቱ በዛ መልኩ ሰዎች እንዲድኑ ሰብከዋል ወይ? እንደዛ ከሆነ እኔ አንተናው መልሼ አንድ ጥያቄ ብጠይቅህ መልስልኝ። አልሰበኩም። ቆይ ጥያቄ እጠይቅሃለሁ። ከጠየቀኝ በኋላ ከመለስኩልህ በኋላ መጠየቅ እችላለሁ? አንተ ትችላለህ፣ መብት ነው። ግን መጀመሪያ መልስ። እሺ ጠይቀኝ። እሺ እኮ ጥያቄ ልክ አንተ እንዳልከው ሰዎች አምነው እና ውሃ ጠጥተው እንደሚድኑ የሰበኩበት ወይ ደግሞ የዳኑበት ካለ አሳየኝ ከእግዚአብሔር ቃል ላይ። እሺ ቃሉ ከተናገረው በላይ በቂ ማስረጃ ስለሌለ እሱን አድርገው ከዳኑ እንዴት ዳኑ፣ ለምን ዳኑ የሚለው ቃል ሳይሆን ቃሉ ብቻ በቂ ነው። ማስረጃው ሌላ ማስረጃ ያስፈልጋል ብዬ አላስብም። ስለዚህ መጽሐፍ የለኝም ነው አይደል? መልስ ማስረጃ የለኝም። ለጥያቄ ጥያቄ ማስረጃ ልሰጣልሽ። እንደሚድኑ ካመንኩ ሌላ ምንም ማስረጃ እኮ አያስፈልግም። እኔ አንተን እምነት አይደለም፣ ያንተ እምነትማ ምንም ሊሆን ይችላል። ከቃሉ ላይ ነው እኔ ማስረጃ ይጠይቁኝ። በቃ አሁን ስለ ከወንጌል ዙሪያ እየተነጋገርን ነው። ከወንጌል ውጭ እያወራን አይደለም። ቃሉ ተነገረ አይደል? ከተነገረ በኋላ ለምሳሌ አንድ ሰው አትስረቅ ከተባለ አንተ ሳይሰርቅ የዳነ ሰው አምጣልኝ ማለት ትችላለህ? አትችልም። ስለዚህ ስላልሰረቀ ብቻ እንደሚድን እናምናለን ማለት ነው። የተነገረው ያን ክፍል አይወልም መሰለህ። ያን ያዘዛቸው ሐዋርያቱ ነው አይደል? ከአንተ በፊት ለሐዋርያቱ ያ ትእዛዝ ተሰጥቷል። በአንተ በተረዳው መልኩ ሐዋርያቶቹ ተረድተው ያን ስብከት ሰብከዋል ወይ ነው? በጣም ግልጽ እኮ ነው ጥያቄው። እና ደግሞ ሰዎች በዛ መልኩ ድነዋል ወይ? እያንዳንዱ ስህተት እንደሆነ እያሳየሁ ነው ያለሁት። መልካም እኮ እያንዳንዱን የጌታን ቃል እኔ አሁን በምንም ከምንም የምታው አይደለም። ዝም ብዬ እንደዚሁ በቤተክርስቲያን አጠገቢ ባለው ሳለማለሁ እንጂ ከየትም ማህበር የመጣው አይደለም። በዚህ አጋጣሚ መናገር ስላለብኝ ነውና አሁን ለጠየቀኝ ጥያቄ ጌታ በደቀ መዛሙርቱ ለምሳሌ በሰርጉ ቤት የተገኘውን ሐዋርያት ተናግረውታል ካልከኝ አልተናገሩትም። እንደዚህ አይነት ቃል ለእንትን ሊቀርብ አይገባም። ከተናገረው ጌታ ከተናገረው አንጻር እሱን ከወሰድን ካመንን ይሄን ተከተሉ ብለህ ትሰብካለህ አንተ አሁን ሐዋርያ ከሆንክ። ከዛ በኋላ ይሄን የሚያደርግ ሰው እንደሚድን ትናገራለህ እንጂ እስቲ ከእናንተ እንደዚህ ያድርጉ፣ እስቲ ዳን አውጡ፣ እስቲ ጆሮ ላይ አድርጉ ምናምን ብለህ እንትን ልትል አትችልም። ስለዚህ የምናምነው ቃሉ ነው። የተነጋገርን ያለ ነው በማስረጃ ከሆነ በቃሉ መሰረት ቃሉን ቃል በቃል እንወስዳለን። ስለዚህ እሱን ካመንን በቂ ነው ብዬ ነው የማምነው። ስለዚህ ይሄን ተከትሎ የሚሄድ ሰው ምዕመን ካለ ይድንበታል ማለት ነው። እሺ ሰምቻለሁ፣ ያንተ እምነት ነው። እንግዲህ ተመልከቱ፣ ሐዋርያቱን ጌታ ሰዎች እንዲድኑ ሚሽን ሰጥቷቸዋል። ያን ሲፈጽሙ እንመለከታለን በእግዚአብሔር ቃል ላይ። ልክ እሱ በተረዳው መልኩ ግን አንድም ሰው ሲድን አንመለከትም። ምክንያቱስ የእሱ መረዳት ስህተት ስለሆነ ማለት ነው። በጣም የሞኝ ሀሳብ ያነሳው የቃና ዘገሊላውን ሌላ ቦታ ላይ ሲያወሩ እንመለከታለን ወይ አለ። እኔ እኮ ስለ መዳን እኮ ነው እያወራ ያለሁት እንጂ ስለ ተአምራቶች እያወሩ አይደለም ያለሁት። ተአምራቶቹን ግዴታ ሊያወሩ ይገባል እያልኩ አይደለም። ከመዳን ጋር የተያያዘው ግን ጌታ የተሰጣቸው ሚሽን እሱ ስለሆነ ሂደውም ሲሰብኩ የምንመለከተው በክርስቶስ ኢየሱስ በማመን ሰዎች እንዲድኑ ነው እንጂ ውሃ ጠጥታችሁ ዳኑ የሚል መልእክትም የለውም። ለምን? የተሳሳተ መረዳት ስለሆነ ያንተ መረዳት። እሺ ዳን፣ እሺ ብሩኬ እዚህ ጋር ትመልስልኛለህ። እሺ ጨፍናችሁ ጸልዩ የሚል መጽሐፍ ቅዱስ ላይ አለ? ጨፍናችሁ ጸልዩ የሚል መጽሐፍ ቅዱስ ላይ አለ? አንዴ ስማኛ ወዳጅ፣ አንዴ ስማኝ። አንተ እስክጨርስ የሰማሁህ እኔንም እንዳታቋርጥ ነው። አሁን መጽሐፍ ቅዱሳዊ ማስረጃ ስለሌላቸው እነዚህ ሰዎች የነሱን ስህተት የሆነ መረዳት የእግዚአብሔር ቃል ላይ ለመጫን ይሞክራሉ። እኔ ግን እንደ ቃሉ ማቴዎስ 10ም ማርቆስ 9ም ምን ማለት እንደሆነ የሚጠጡት ሐዋርያቱ እንጂ በሐዋርያቱ ስም ሌሎች ሰዎችን አጠጡ እንዳልሆነ ቃሉን ከፍቻ ሳይቻለሁ። ደግሞ ዋጋ ማለት ምን ማለት እንደሆነም ጭምር አሳይተናል። ይሄ ክርስቲያኖች መልስ ነው ማለት ነው። ምናልባት ከመዳን ጋር ጥያቄ ካለ ቀጥል። አንድ ጥያቄ ልቀበል፣ ቢንያምን ከዛ እንቀበለዋለን። ጨፍናችሁ ጸልዩ የሚል አለ ወይ? ጨፍናችሁ ጸልዩ የሚል ጥያቄ ጠይቆናል ወንድማችን። ገልጣችሁ ጸልዩ የሚል የለም አይደለ?
ትልቁ ችግር ይኸውልህ ተጠይቃችሁ እንኳን የመስማት አቅም የሌላችሁ። እኔ አሁን እጅህን አጥፈ ጸልይ ዘርጋ ጸልይ አይደለም እኮ አሁን ጉዳዩ እሱ አይደለም። ጨፍነ ጸልይ አይደል የጠየቀኝ ሶስ ላይን ነው የጠየቀኝ ያለው ማለት ነው። ለምንድን ነው እንደዛ ምን ጸልየው ትኩረት ወደ ሌላ ቦታ እንዳይሄድ። ለምሳሌ አንተ አይንን ከፍተህ ትጸልያለህ። ከዛ የጊዮርጊስን የሚካኤል የሚባለውን ሰውዬ ፎቶ ታይና ከስር ደግሞ ጥቁር የተረገጠ ሰውዬ ታያለ። ከዛ ይሄ ሰውዬ ለምን ጠቆረ ትላለህ፣ አይን ተገልጦ ስላለ ማለት ነው። ስለጠቆረ ነው የተረገጠው ይላል ጭንቅላት። ከዛ ያኛው ነጭ ስለሆነ ነው የረገጠው የሚል ደግሞ ሐሳብ ይመጣል ወደ አይምሮክ። ምን እያልኩ ነው መሰለ? አይናችን የምንጨፍነው ሐሳባችን ከመሰብሰብ አንፃር ነው። ሌላ ምንም አሁን ከመዳን ጋር ምናምን የሚገናኝ አይደለም። አይንን ገልጠም ደግሞ ጸልይ የሚል የለም። ገብቶሃል አይደለ? ሰው እሱ ነው። ኦኬ ሶሪ ዳኒ። እሺ ምናልባት አንዳንዴ እንድትረዱን እንፈልጋለን እና እንዲህ አይነት ሰዎችን ለምንድን ነው እሱ የምንታገሳቸው? ኦኬ በጣም እንድታስተውሉ ስለምፈልግ ነው። ለምንድን ነው እንደዚህ አይነት ሰዎችን የምንታገሳቸው? አሁን የሚያወራው ወዳጃችን የኔን ጥያቄ ነው እያወራ ያለው ብሎ ቁጭ ብሎ የሚሰማ ነፍ ኦርቶዶክስ አይደለ? ታውቃላችሁ? የእግዚአብሔርን ቃል የማያቅ ልክ እንደዚሁ አሁን እንደ ወዳጃችን የሚያስብ በጣም ብዙ ኦርቶዶክስ ያለ መልስ እንደሌላቸው እናውቃለን። ምንም መልስ የላቸው። የሚጠይቁትን ጥያቄ እንኳን አያውቁም። ለምሮ የምንታገሳቸው በጣም ብዙ ኦርቶዶክሳችን ወክሎ ነው አሁን እያወራ ያለው። ይሄ እኮ የኔ ጥያቄ ነው የሚል ሰው አለ አሁን ቁጭ ብሎ ማለት ነው ጋይስ። እና ግድ ይላችሁ እግዚአብሔር በስራ ላይ እንደሆነ ብቻ አስቡ። ከቻላችሁ እንደዚህ አይነት ሰዎች በጣም ሲያጋጥሙ ጸልዩ። የሚድኑ ነፍሳቶች አሉ ማለት ነው። ወደ ጌታ የሚመጡ ሰዎች አሉ ማለት ነው። እና ዶንት ቲንክ ጊዜ እንደባከነ አይሰማችሁ። ኦኬ ጊዜ የባከነ የሚሆነው ምንድነው? እነሱ ሲያወሩ እኛ የምንዘራው ቃል ከሌለን ነው። አያችሁ ብሩኬ ለተጠየቀው ጥያቄ የሚመጥን መልስ ነው ሲሰጠኝ ነበር። እኛም ስናወራ እንደዛ ነው የምናወራው። ኦኬ የሚነሳው ሐሳብ እኛን የሚሞግት እንዳልሆነ እናውቃለን። በጣም በአይምሮ በጣም ቻሌንጅ ሊያደርጉን በእግዚአብሔርም ቃል እውነት ቻሌንጅ ሊያደርጉን እንደማይችሉ ግልጽ ነው። ዓላማችን ግን እሱ መመለስ አይደለም። ኦኬ ይሄን አጋጣሚ ግን እውነተኛ የሆነውን የእግዚአብሔርን የጽድቅ ወንጌል መዝራት ነው በሰው ልብ ውስጥ። የሚበቅል አይመስላችሁም? አዎ በደንብ ነው የሚበቅለው፣ ምንም ጥያቄ የለውም። ስለዚህ እኛ አሁን ስለ ይሄ መልስ ምናምን ፈልገን አይደለም አሁን ከሱ ጋር እንደምንታገለው ምናምን እና የሚዘራው ቃል የሚበቅል ቃል ግን እንዳለ ስለምናቀን ነው። ከሱ አንፃር ተረዱ። ከቻላችሁ ጸልዩላችሁ ለእንደዚህ አይነት ሰዎች ማለት ነውና ለምን የሚዘራው ቃል ተመልሶ ወይ በሌላ ነገር እንዳይበላ ወይ እንዳይደርቅ ብቻ በእውነት እግዚአብሔር እንዲደርስላቸው በጌታ ፊት ሆኖ እሱ ነው የሚያስፈልገው። ጸጋና ሰላም ይብዛላችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ ማለት በቃ የገባችሁን የተረዳችሁትን እውነት የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን፣ እሱን ነው የምንቀበለው ማለት ነው። እሺ ጴንጤዎች ተሳስተዋል? ጥያቄው አዎ ተሳስታችኋል ጴንጤዎች የምትሉ ሰዎች ካላችሁ እንቀበላችኋል። እሺ ቃልአብ ሰላም እንዴት ነህ? ቃልአብ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፍልን። አይ ኖ ጋይስ ያ በደንብ እንደሚያደክም አውቃለሁ፣ ግን በጣም ብዙ ሰው ነው የሚሰማን ወዳጆች። በጣም ብዙ ሰው ጥያቄን የጠየቀልኝ እሰይ የሚል ሰው አለ። ብራዘርስ ገብቶ እኮ ጴንጤው አሁን ጥያቄውን ለእናንተ ጥያቄው በጣም ሲሊ እንደሆነ የእግዚአብሔር ቃል ክሊር የሆነ መልስ እየሰማችሁ በውስጣችሁ እንደዚህ ባለው ዳኒ እንደዚህ በተናገረው ምናምን እያላችሁ ጥቅስ ነው በውስጣችሁ የምታወሩት። ለምን? በእግዚአብሔር ቃል ብርሃን የተሞላችሁ ትውልዶች ስለሆናችሁ። ኦኬ የእግዚአብሔርን ቃል ስለምታነቡ ወዳጃችንን ሲጠይቅ የስ የኔን ጥያቄ ነው የጠየቀው። ጴንጤዎችን እኮ በጥያቄ አጨናነቃችሁ እኮ የሚል ኦርቶዶክስ ያለ ወገኖች
አሁን ገብቶ ጴንጤዎችን ጥያቄ በጥያቄ እኮ አደረጋቸው ይላል እኮ። ልዩነት ይታያቸዋል። በቃ ወይ አሁን እኮ ብሩኬን እኮ እንደ ልብ ዳኒን እኮ አጨናነኩት ይላል እኮ። እሱም ወርዶ ግን አያውቅም የተዘራውን ቃል ሊመስል ይችላል፣ ግን ቃል ተዘርቷል። የሆነ ቀን ይሄ ቃል ይበቅላል። ይሄው ነው እና ምንም አታስቡ፣ ሰዓቱን ምንም አታስቡ ጋይስ። ምንም እሱ አያሳስበኝ። ብቻ የምንዘራው ቃል ይኖር፣ እሱ ነው ወሳኙ፣ እሱ ነው። ምክንያቱም እንትን አይደለም ጉዳዩ በአይምሮ ከምንመጣጠን ሰዎች ጋር ምናምን የማውራት ጉዳይ እንዳይመስላችሁ አይደለም። የእግዚአብሔር መንፈስ ስራ ነው። ኦኬ ጌታ ነው የሚሰራው። እንደዚህ የተከራከረ ምናምን ያለ ሰው ጌታን የሚቀበልበት ብዙ ኦፖርቹኒቲ አለ። ለምን? የሰውን ልብ የሚነካው ጌታ ስለሆነ ማለት። በጣም አንድ ጊዜ አስታውሳለሁና አንዱ በጣም ገብቶ እየተከራከረ ታስታውሱ እንደሆነ አላውቅም። አይ ቲንክ አመት ከምናምን እንደዛ ነገር ይሆነዋል። እና በቃ በጣም እንደዚህ ረጅም ሰዓት ነው ያዛገን። በጣም ረጅም ሰዓት ያዘገናል እየተመላለሰ ነገር እንደዛ ነገር። እና ከኛ መሃል በጣም ትዕግስተኛ ሰው አለ። ያ ሰው በጣም ተበሳይቶ አወረደው ያንን ሰው። አሁን ስሙን አልነግራችሁ። ያንን ሰው አውርዶት በቃ ያው ድጋሚ ስናስገባው በቃ ሰርችቶት በቃ ሄደ። በሚገርም መልኩ ጌታ ምን እንደነካው አናውቅም። ብሩክ ታስታውሱ እንደሆነ አላውቅም። እያለቀሰ ነው ጌታን የተቀበለው። ያለች እያለቀሰ ጌታን ተቀበለ። ከ10 ደቂቃ በፊት ያ ሰው ሌላ ሰው ነው። እንደዚህ የሚያዝግ የሚያበሳጭ ሲያወራ የሚጎትት ነገሮችን የሚያጣምም ነበረ። ምን እንደነካው ግን አናውቅም። ዊዝን 10 ሚኒት በ10 ደቂቃ ውስጥ ግን ያ ሰው እያለቀሰ ጌታውን አዳኙን የህይወቱ ጌታ አዳኝ አድርጎ ተቀበለ። እና ወገኖች አሁን እዚህ ስለሚሰራው ምናምን ጉዳይ ብቻ አትጨነቁ። ከጀርባ እግዚአብሔር የሚሰራው በጣም ብዙ ነገር አለ። እግዚአብሔር በስራ ላይ ነው። የሚዘራው ቃል በከንቱ እንደማይመለስ እርግጠኞች ነን። ይበቅላል። ምክንያቱም ከኛ አንፃር አይደለም የሚያነሱትን ሐሳብ በእግዚአብሔር ቃል ብርሃን ከማሸነፍ ከንግግራችን ጥበብ ምናምን እንደዛ ብቻ አታስቡ ጋይስ። አይደለም ከኛ የሆነ አንዳች ነገር የለም። የሚዘራው ቃል እውነት ነው፣ በከንቱ አይመለስም። በውስጡ ኃይል አለው፣ ጉልበት አለው፣ ሰዎችን ይለውጣል፣ ይቀይራል። ዝም ብሎ አይደለም የምናወራው፣ ዝም ብለን አይደለም፣ እግዚአብሔር በስራ ላይ ስለሆነ ማለት ነው። እና እንደዛ አስቡ። ጸጋና ሰላም ይብዛላችሁ። ተባረኩልኝ። እንቀጥላለን ማለት ነው። ሌላ ኦርቶዶክሳዊ ካለ እንቀበላለን። ካላችሁ አንድ ቁጥር ጻፉልኝ። እሺ ጌታ ይባረክ። ሌላ ኦርቶዶክሳዊ ካለ ስህተት ናችሁ ኦርቶዶክሳውያን፣ እኔ ኦርቶዶክሳዊ ነኝ፣ ዳኒ ጴንጤ ስህተት ነው ብሎ የሚያምን እዚህ ጉዳያችሁ ላይ ትክክል አይደለም ብላችሁ የምታስቡ ሰዎች ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ቴንኪ ወዳጆች። ባይ ዘ ወይ ብሩኬ እኮ አድራቂ ነበር። የእውነቴን እኮ ብሩኬም እኮ እንደዚህ እኮ ነው ማለት ቃዳሮቻችን ይይዘናል። ያመነበትን ከማውራት ወደኋላ አይልም፣ ይሞግተናል። በቃ 10 ጭቅጭቅ የሚያደርገን ሰው ነበር። አሁን ብሩኬን ያኔ ብታዩት በአብዛኛው ተስፋ ትቆርጣለህ ማለት ነው። ይሄማ መቼም የማይለወጥ ነው ትላለህ። ይሄማ መቼም የማይቀየር ልክ እኮ ነው፣ እንደ ሰው መቼም የማይቀየር ጌታ ሲነካው በቃ ይሄ እኮ በማይባል ነገር እኮ ነው ጌታ የነካው። ሲመሰክር አይታችኋል ብዬ አስባለሁ። ምስክርነቱና እግዚአብሔር የነካበትን ፖይንት ብታዩ በሐሳብ በጣም በሚገርም ምናምን በቃላት እንትኖች ጥፍጥና ምናምን አይደለም ወገኖች። ዛሬ ብትሞት የት ነው የምትገባው? በቃ ዛሬ ብትሞት የት ነው የምትገባው?
ለእኛ መልሶልን የወረደው። እሱ ውስጥ ግን የማይነቀል ግን ጥያቄ ይዞ ወርዷል። ጌታ በሱ ቃል ይዞታል፣ ተናግሮታል። ገዳም ለገዳም ይዞራል፣ ከኛ ጋር መጥቶ ይከራከራል፣ የጽድቅ ስራ የሚሉትን ስራዎች ይሰራል። አለቅ ጌታ እንዴት ነካው? በእኛ ቃል ጥበብ አይደለም፣ በክርክር አይደለም። ጌታ ሊነካው በሚፈልገው ፖይንት ግን ነክቶታል። ወንድም ይኸው ከአገልጋዮቹ ተርታ እግዚአብሔር አሰልፎታል። እና እንደ ሰው ተስፋ ትኩረቱ ልላችሁ ፈልጌ ነው ጋይስ። ስራው የእግዚአብሔር ነው። በቃ እሱን እያየን ነው። ባይዘው ስራው የእግዚአብሔር ነው። ኦኬ እግዚአብሔር ነው የሚሰራው ስራው። እና እግዚአብሔር ሲሰራ እኛ አብረን እንሰራለን። ሊያደክም ይችላል፣ ሊያዝል ይችላል። አይዟችሁ ማለት እንፈልጋለን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እንቀጥላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሌላ ኦርቶዶክሳዊ ካለ እግዚአብሔር ትክክል ነው። እሺ ብራዘር፣ እኔ በጣም የሚገርም ነገር አለ እና አሁን ስትናገር ወደ አይምሮ የመጣ የዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ከሳምራዊቷ ጋር ባደረገው ኮንቨርሴሽን ውስጥ ኢየሱስ ክርስቶስ ወደ ሰማርያ ሊያልፍ ግድ ሆነበት የሚል ክፍል አለና እዛ ክፍል ላይ በሰማርያ ሊያልፍ ግድ ከሆነበት በኋላ ወደዛ ወደ ሰማርያ ከሄደ በኋላ ያገኛትን ያችን ሴት ታስተውላላችሁ። በጣም ትልቅ ክርክር ነበረ በሁለቱ መካከል የነበረው በኢየሱስ ክርስቶስና በሳምራዊቷ ሴት መካከል እና ኢየሱስ ክርስቶስ ማንነቱን አላወቀችም። እሱ ግን ገና በእናቷ ማህፀን ሳለች የሚያውቃት የነበረ አሁንም ያለችበትን ላይፍ ስታይል የሚያውቅ እያንዳንዱ ነገሯን የሚያውቅ ነገር ግን እርሱ ወደ እሷ ሲመጣ የጠየቃት ከምንድን ነው የጀመረው ብንል ውሃ ጠጭኝ ከሚላት ነው የጀመረውና ሁላችንም የዚችን ሴት የህይወት ታሪክ ብናነብ እንደ አገልጋይ ግድ የሚሉን ነገሮች እንዳሉ ይሰማናል። ሁላችንም በጣም ፔሸንሲ ሊኖረን ይገባል። በጣም ትዕግስት ሊኖረን ይገባል። ከአንድ ሰው ጋር እያወራን ልናድር የምንችልባቸው ሁኔታዎች ሊፈጠሩ ይችላሉ። ምክንያቱም እኛ እዚህ ቦታ ላይ ቁጭ ብለን ስናድር የምናገለግለው ለእግዚአብሔር መንግስት ነው። ለእግዚአብሔር መንግስት አንድን ነፍስ መጨመር እጅግ በጣም ትልቅ ዋጋ አለው። በጣም ትልቅ ዋጋ ማለት ነውና ይቺ ሴት ገና ከክርክሩ ስትጀምር ውሃ ጠጭኝ ሲላት አንተ አይሁዳዊ ሳለህ እኔ ሳምራዊ ሳለሁ እንዴት ውሃ ትጠይቀኛለህ? ምክንያቱም በሁለቱ መካከል የነበረውን ጋፕ ያቺ ሴት ስለምታውቅ። ጌታ ኢየሱስ ግን ይህንን ነገር ሁሉ ሲያደርግ የነበረው ምን ለማድረግ ነው? የሷን ህይወት ከነበረችበት ከጨለማ ከአረንቋ ሊያወጣ ስለሚፈልግ ነው። እና ሁል ጊዜ እንደ አገልጋይ የምናስበው እሱን መሆን እንዳለበት አይምሮዬ ይረዳል። እና መጨረሻ ላይ ይቺ ሴት ምን አደረገች? ዮሐንስ ወንጌል ምዕራፍ 4 ቁጥር 32 ላይ ምን አደረገች? ወደ ከተማ ሄዳ ምን አደረገች? እንጃ ይህ ያን የነገረኝ ኢየሱስ የሆነው እርሱ ይሆን? ምክንያቱም መሲህ እንደሚመጣ እናውቃለን ብለው ስትከራከረው ነበር። እና ጉዷን ከነገራት በኋላ ኑና ይሄንን ጉዴን የነገረኝን እዩት እስኪ እንጃ እርሱ ኢየሱስ ይሆንን የምትልበት ክፍል አለ። ከዛ በኋላ ግን ወደ ከተማ ትሄድና ለህዝቡ ሁሉ ምን ትላለች? ኑ ጉዴን የነገረኝን እዩት ትላቸዋለች። ኦኬ የኛ ምስክርነት በእግዚአብሔር ቃል የሰዎችን ደካማ ማንነታቸውን መግለጥ፣ በእግዚአብሔር ላይ የነበራቸው ትክክለኛ እምነት እንዳልሆነ በመግለጥ ሰዎች ወደ ትክክለኛ እምነት እንዲመጡና የሕያው እግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን በማመን ወደ ዘላለም ሕይወት እንዲመጡ ማድረግ ነው። ያኔ ምን ያደርጋሉ? እነሱ ራሳቸው ተመልሰው ምን ይሆናሉ? ለቃሉ ምስክር ናቸው። ኦኬ እኔ አሁን ስትነግረኝ በጣም ነው የገረመኝ። ጀስ ብሩኬ እኔ ባክግራውንዱን አላቅም ሲያገለግል ነው ማየው ምናምን፣ ግን እቺ ሴት ትዛለችኝ ባይዘው ብሩኬ ከዚሁ ቤት በዚህ አይነት ሁኔታ ውስጥ አልፎ ወንድማችን እግዚአብሔር ጸጋውን ያብዛለት፣ ቅጥሩ በደም ይሸፈን። በእውነት በጣም ነው ደስ ያለኝና ከዚህ ነገር ሁሉ መጥቶ አሁን ለቃሉ ምስክር ሲሆን
ለቃሉ ምስክር። ይሄ በጣም እኮ ትልቅ ነገር ነው። ምን ያክል እንደተደከመበት ያስታውቃል። ምክንያቱም ጥቅስ የሚያቅ ሰይጣንን ማሳመን በጣም ከባድ ስለሚሆን ማለት ነው። ጥቅስ የሚያቅን ሰው መከራከር፣ የሆነ ወደ ጌታ እውቀት እንዲመጣ ማድረግ በጣም ከባድ ቻሌንጅ ፉል ነው። እና ይቺ ሴት ጥቅስ አዋቂ ናት። አስተውላችሁ ከሆነ ኢየሱስ የሚባል መሲህ እንደሚመጣ እናውቃለን የምትል እሷ ናት። ኦኬ እናንተ በዚህ ትሰግዳላችሁ፣ እኛ ለእግዚአብሔር የሚሰገደው በዚያ ነው እያለችም ስትከራከር እናውቃለን። መዳን ከአይሁድ ዘንድ እንደሚመጣ ይታወቃል፣ በዚህ እንሰግዳለን ትላለች። ጥቅስ ታውቃለች በጣም። ኦኬ ኢየሱስ ክርስቶስን ስትሟገተው የነበረው በምንድን ነው? በቃል ነው፣ በጥቅስ ነው። ኦኬ ብዙ ሰዎች አብዛኛውን ጊዜ አይታችሁ ከሆነ እውነተኛውን የእግዚአብሔርን ብርሃን የሚበራላቸው ሰዎች የእግዚአብሔርን ቃል እውቀት ይዘው የሚከራከሩ ናቸው። ያነበቡ ሰዎች፣ ብዙ ጊዜ ያነበቡ ሰዎች፣ ያወቁ ያገላበጡ ሰዎች ቶሎ ወደ ጌታ የመምጣት እድል አላቸው። ቶሎ ማለት ነው። እና ይቺ ሴት ወደ ከተማ ሄዳ ከመሰከረች በኋላ ሰዎች ምን አደረጉ? ብዙ ሰዎች ወደ ጌታ ኢየሱስ መጡ። ከዛስ እንደውም 2 ቀን 3 ቀን ከኛ ጋር እደር ይሉት ነበረ ኢየሱስን፣ ከቃሉ ትምህርት የተነሳ ማለት ነው። እና ከዛስ አሁን ያመንነው እርሱ የዓለም መድኃኒት መሆኑን አምነናል። ነገር ግን አሁን ያመንነው አንቺ ከነገርሽን ቃል ሳይሆን ከሱ በሰማነው ቃል ምን ብለናል? እርሱ የዓለም መድኃኒት መሆኑን አምነናል ይላሉ። እና ብዙ ጊዜ ማገዶ የሚፈጁ ሰዎች ሊኖሩ ይችላሉ። አዎ የኛን ጊዜ ሊበሉ የሚችሉ ሰዎች አሉ። አዎ ከአንድ ሰው ጋር ልናደር እንችላለን ስንሟገት። አዎ ግን ለምን እንደዚህ ጠንካራ የሆኑ የእግዚአብሔርን መንግስት የሚያገለግሉ ሰዎችን ለማፍራትና ደግሞ ትውልድን ለማዳን? ኦኬ ብዙ ጥያቄዎች ይነሳሳሉ። አንተ እንዳልከው የብዙ ሰዎች ጥያቄ ነው የሚጠየቀው። አንድ ሰው የኔን ጥያቄ እየጠየቀልኝ ነው የሚል ሰው ይኖራል። ኦኬ ደግሞ አንዳንዱ ወንጌል የበራለት እውቀት ያለው የቃል እውቀት ያለው ሰው የማይረባ ጥያቄ ነው የሚል ሊኖር ይችላል እኮ። ምክንያቱም እነሱ የመዘኑ አንዴ የሰማሁት ምንድነው በጣም ትልቅ ኮንፈረንስ ላይ አንድ ሰው ነበር ጌታን የተቀበለው። በጣም ትልቅ ኮንፈረንስ ላይ ማለት ነው። የቢሊ ግራምን ታሪክ እዛ ላይ መሰለኝ ዘ ጀርኒ የሚለው መጽሐፋቸው ላይ እዛ ላይ ይመስለኛል ነበርኩት። ግን ስለሳቸው ታሪክ ነው የሚያወራው። አይ ቲንክ ትልቅ አገልጋይ ነው ብቻ እና ይመስለኛል ያነበባችሁ ሰዎች ታስታውሳላችሁ ብዬ አስባለሁ ታሪኩና በትልቅ ኮንፈረንስ ላይ የተገኘው ሰው አንድ ሰው ነበር። አንድ ሰው ማለት ነው አይደል? ባይስ ግሬስ አይደል? እሱ ነው አይደል? አንድ ሰው ነበር የተገኘው በትልቁ ኮንፈረንስ ላይ ማለት ነው። በጣም ትልቅ ኮንፈረንስ ነው፣ ግን ጌታን የተቀበለው አንድ ሰው ነበር። እንደ ሰው ያ አንድ ሰው ወደ ጌታ ሲመጣ ያው አለ አይደል? ቁጥር ደስ ይለናል። ደስ የሚል ነገር ነው ቁጥር። እውነት ነው። ሰዎች ብዙ ሰዎች ሲድኑ ደስ ይላል። በእግዚአብሔር አይን ግን ኦኬ እንግዲህ ያ ታላቅ የእግዚአብሔር አገልጋይ እግዚአብሔር በሱ የሚሰራውን ብዙ ትውልድ ግን አይቷል። ብቻውን አልነበረም ማለት እግዚአብሔር በዛ ትውልድ በዛ አገልጋይ ውስጥ የሚሰራውን እጅግ አያሌ ትውልድ አይቷል። ክብር ለእግዚአብሔር ይሁን። እና አንዳንዴ ከኛ የሚጠበቀውን ማድረግ ብቻ ነው። ሌላውን ነገር ለማለት ሆኖ ለእግዚአብሔር መተው በቃ እኛ ለእግዚአብሔር እንተውለታለን። he knows እንዴት መስራት እንዳለበት። አሁን ብሩኬ ያኔ ሲታገለን ጌታን ሲቀበል እንደዚህ በሚገርም ፍጥነት ተቀይሮ የእግዚአብሔር ቃል ሙላት ኖሮት በጸጋ ተሞልቶ እንዲያገለግላል ያለ ሰው አለ? ማንም እውነት ለመናገር ማንም የለም። እኔ በራሴ የፈራሁባቸው ጊዜያቶች ነበሩ በፍጹም። ግን እግዚአብሔር በሱ ላይ ያየውና የተመለከተው ግን ነገር አለ። እግዚአብሔር በወንድምነት የሚሰራው ትልቅ ነገር ግን አለ። ነገ ደግሞ ለኢትዮጵያ ምድር ለዓለም እግዚአብሔር በሱ ላይ ደግሞ ያስቀመጠው ጸጋ ተገልጦ ከዚህ በላይ ለትውልድ የሚበቃ ደግሞ ያደርገዋል። አሰራሩን እሱ ነው የሚያውቀው። ወገኖች ከኛ የሚጠበቀው ምንድነው? እንደ ሰው ዛሬን ታማኝ ሆነን በተሰጠን ነገር በታማኝነት እናገልግል፣ እንስራ፣ እንስበክ፣ ሌላውን ለሱ እንተውለት። ክብር ለእግዚአብሔር ይሁን። መቼ መታጨድ እንዳለበት ማን ማጨድ እንዳለበት እሱ ነው የሚያውቀው። እኛ ምንድነን? አገልጋዮች ነን። ዝሩ ተብለናል፣ እንዘራለን። የእምነትን ቃል
በወንድሙ አሁን አላምንም ግግም ብለዋል ምናምን በምንላቸው ላይም ይህንን የእውነት ቃል እንዘራለን። ክብር ለእግዚአብሔር። እንናገራለን፣ በእምነት እንናገር፣ በእምነት እናውጃለን። አልሰበር ጠንካራ ነው ያለ ሰዎች ይታዩናል። በእምነት ግን እናረጋለን፣ እንናገራለን። አንድ ቀን እግዚአብሔር የራሱን ስራ ይሰራል። ከኛ የሚጠበቀው ምንድነው? እየተናገሩ የጫማ ትቢያችንን እያራገፍን መሄድ ነው ከኛ የሚጠበቀው። ሌላውን ነገር ለሱ ተን ነው የምንሄደውና ጸጋና ሰላም ይብዛላችሁ። ልባችሁን ላበረታ ስለፈለኩኝ ነው የምናገረውና ተባረኩልኝ። ሌላ ኦርቶዶክሳዊ ካለ ግን መቀበል እፈልጋለሁ። በርዕሳችን ላይ በደንብ እንድንቆይ ሌላ ኦርቶዶክሳዊ ካለ ጴንጤዎች እስቲ ተሳስታችኋል የምትሉት ነገር ካለ ጠይቁን። ምንድነው የተሳሳተ? ይሄ ነገር እስቲ ተሳስታችኋል እንደ ቤተክርስቲያን ሳየው ጴንጤዎች ልክ አይደላችሁም፣ ይሄ ነገራችሁ ትክክል አይደለም የምትሉ ኦርቶዶክሳውያን ካላችሁ ደስ ይላል። ህይወት ሰላም ተመላላሽ ታካሚያች ዌልካም ብራዘር። ሰላም ነው፣ እንዴት ናችሁ? አለን ሰላም ነው አለን፣ እግዚአብሔር ይመስገን። ዛሬ ጴንጤዎች ጠይቁን እያለን ያለ ነው። ምንድነው የተሳሳት ነው? ምንድነው የተሳሳት ነው? ነገራችሁ ተሳስታችኋል። እኔ ጴንጤዎች ተሳስተዋል የሚል በራሳቸው ማንኛውም ሰው የእውነቱን የራሱን ይከተላል፣ የራሱ ያመነበትን ይከተላል ማለት ይሄ ያንተ ያመንክበትን የሚያዋጣህን የሚያድንን ያድነኛል ብለህ ያመንክበትን እየተከተልክ ነው። እኛ ደግሞ በእኛ መነጽር ስናይ ጴንጤዎች ተሳስተዋል እንዳለን ድነትን በቃ ድነት የሆነውን ነገር እየሸሹ መሄድ ማለት ነው። ድነት እግዚአብሔር የተናገረውን ቃል በሙሉ መካድ ማለት ነው ጴንጤ ማለት። ድነትን ሸሽተዋል። ስለ ድነት መሸሸት አንደኛ፣ ሁለተኛ ደግሞ ስለ መለኮት መሸሸት። ዋና እያጠራን እንሂድ። ምንድነው የሸሹት ድነት? ምንድነው ያመነ የተጠመቀ የሚለውን ቃሉ ነው እንጂ ሌላ ምንም አይደለም ይላሉ የጴንጤ። እኔ የራሴን ነው የምናገር፣ ለአንተ ትክክል ነው። ህይወት እያጠራን ነው የምንሄደው። ኦኬ፣ በደንብ ረጋ በልና ስሜታዊ ሳትሆን ጊዜ ወስደን እንነጋገር። ስህተት ከሆነ መታረም ስላለበት። ኦኬ፣ አሁን እሱ ልነቅፍህ አይደለም። ቆይ ልነግርህ ነው። አዳምጠኛ መጀመሪያ እኔ ልናገርና ከዛ በኋላ ተሳስተሃል ያልከኝ ንገረኛል። አሁን ተሳስተሃል ስትለኝ ወይ እየተለማመጥን ብራዘር፣ ተሳስተሃል ስትለኝ ቆም እያልን ስርዓት እየተረጋገርን እንድንሄድ እኮ ነው። አሁን አንተ የምታብራራበት ሰዓት አይደለም እኮ፣ ማብራሪያ አይደለም። ዳኒ እዚህ ቦታ ላይ ስህተት ናችሁ የምትለን ነገር ነው መታሳየን። የማብራሪያ ሰዓት አይደለም፣ ያንተ የመጠየቅ ነው ሰዓቱ። እሺ እሺ በቃ ልናገርሽ። አንደኛ እሱ ነው። ሁለተኛ ደግሞ ኢየሱስ ክርስቶስ አሁንም በፊት ያደረገውን መካከለኝነት አሁን ያደረገውን ጨርስ። ህይወትዬ የመጀመሪያውን ጨርስ። እሱን አሳይ። የመጀመሪያ ጥምቀትን ሸሽታችኋል። ጥምቀት አያድንም ብላችሁ ሸሽታችኋል ከጥምቀት። ሁለተኛ የስጋው ደሙን ሸሽታችኋል። ድነት ነው፣ እሱም ደግሞ ፈውስ። እያጠራን እንሂዳ። ህይወትዬ አሁን ልነግርህ ነው። ሶስተኛ ደግሞ ጻድቃን ሰማዕታትን አንቀበልም እነሱ አማልዱንም ብላችሁ ሸሽታችኋል። ረጋ በል። ቆይ አሁን ረጋ ብለህ አሁን አንዱን እየጨረስን ነው የምንሄደው። ኦኬ፣ ረጋ ብለህ አሁን አንደኛ ያነሳውን ሐሳብ አለ፣ እሱን እንጨርሰው። መጀመሪያ ጥምቀትን ሸሽታችኋል አልከን። መቼ ጥምቀትን ሸሸን? ለምሳሌ መጽሐፉ አጽፎ ቁጭ ብሎ እናንተ በሌላ ነው የምትተረጉሙት። ቆይ ወዳጄ፣ ጥምቀትን ሸሽታችኋል አልከን። ያመነ የተጠመቀ ይድናል ይላል አይደል መጽሐፉ? እኔ አምኜ ተጠምቄያለሁ። ያመነ የሚለው ጥምቀትን ነው ወይስ ኢየሱስን ነው መን ያለው? ጥምቀትን ነው። ጥምቀትን ነው መን ያለው እንጂ ኢየሱስን አይደለም። ያመነ የተጠመቀ ይድናል። ያመነ የተጠመቀ የሚለው ጥምቀትን ነው። ያመነ የሚለው ደግሞ ኢየሱስ ክርስቶስ ነው። እሺ፣ ያመነ የሚታመነው ጥምቀት ነው ወይስ ኢየሱስ ነው የሚታመነው? ያመነ ሰው ይጠመቃል። ያመነ ሰው ለየብቻ የጠየቁን ጥያቄ አሁንም አትዝለል። ለእኔ እኮ እሱን አይደለም የጠየቁ። የሚታመነው ኢየሱስ ነው ወይስ ጥምቀት ነው የሚታመነው?
ኢየሱስ ነው የሚታመነው። ኦኬ በጣም ጥሩ። ኢየሱስን አምኜ እኔ ተጠምቄያለሁ። ስለዚህ ጥምቀትን አልሸሸውም ማለት ነው። ስለዚህ እኔ በቃሉ መሰረት እሱን ደግሞ እናውራለን። ስለዚህ በቃሉ መሰረት አምኜ ስለተጠመቅኩ ድኛለሁ ማለት ነው። በአንተ አስተምሮ ራሱ እኔ ጥምቀትን አልሸሸውም፣ የሚታመነውን አምኛለሁ። ያመንኩት ማንን ነው? ጥምቀትን ሳይሆን ኢየሱስን ነው። ኢየሱስን ያመነ ደግሞ ይድናል ብለህ ይላል የእግዚአብሔር ቃል። ስለዚህ አምኜ ድኛለሁ ማለት ነው። ስለዚህ ጥምቀትን የሸሸ ጴንጤ ያመነ ብቻ የሚል የለማ። ያመነ ብቻ የሚል የለም። ተጠምቄያለሁ። ለምንድን ነው እሱ ጥምቀትን የምትወስደው? ተጠምቄያለሁ ያልመነ ብቻ ለምትለኝ አምኜ የተጠመቅኩኝ ነው። ማን የጠመቀ? እሱን ደግሞ እናውራ። አሁን ደግሞ እሱን እናውራ። አየህ አሁን ደግሞ የት ነው የተጠመከው አልከኝ። መጽሐፍ ቅዱስ የት ተጠመቁ ብሎ ነው የሚያወራው? ጥያቄው እሱ ነው። ማን ያጠመቀ? አትደባልቃ ብራዘር፣ እየጨረስክ ሂድ። ምን ሆነ ነው እየጨረስክ ሂድ። አሁን እያወራን ያለ ነው። አሁን ደግሞ ማን ነው ያጠመቀህ ላይ መጣ። ማን ነው መጽሐፍ ቅዱሱ ያጥምቅ የሚለው? ስለዚህ አሁን አንተ መጠመቅ ያድናል ብለህ ታምናለህ ማለት ነው። መጽሐፉ መጠመቅ ያድናል አይደለማ የሚለው። ያመነ የተጠመቀ ይድናል የሚለው ሙሉውን ታምንበታለህ ማለት ነው። እንዴ ምን ሆነ ነው? ለዛ እኮ ነው አምኜ የተጠመቅኩት፣ ድኛለሁ እኔ። ስለዚህ ጥምቀት ድነት ይሆናል ማለት ነው አይልማ። ጥምቀት ያድናል። ጥምቀትን ኖ ብራዘር በደምብ ስም። ይኸው አየህ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ማንን ያመነ? ጥምቀትን ኢየሱስን ያላመነ ኢየሱስ ክርስቶስን ያላመነ። ኧረ ተው ብራዘር፣ ምን ሆነ ነው? አየህ ከስርዓት ዓለም እየሰማ ያለው የምታወራው ራሱ የምታውቅ አይመስለኝም። ኢየሱስ ክርስቶስን ያላመነ አይደለም፣ ኢየሱስ ክርስቶስን ያመነ ወራጅ ያላመነ ይፈረድበታል ሲል ነው እንዴ? ስለ ፍርድ ነው። እኔ አሁን ማንን ነው የሚያምነው? ስለ ኢየሱስን ያላመነ አትበለኝ። ኢየሱስ ክርስቶስን ያመነ ሰው ይጠመቃል። አየህ፣ ስለዚህ ያመነና በደምብ ስማኝ፣ ያመነ የተጠመቀም ሰው ይድናል ብሎ ሲናገር መጽሐፉ በደንብ በማስተዋል ስማኝ። በደንብ እምነቴን ነው እየነገርኩ ስለሆነ ማለት ነው። ያመነ ሲል ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ የተቀበለ ሰው ማለት ነው። ይሄ ሰው ኢየሱስ ክርስቶስን ያመነና የተቀበለ ሰው ምን ይሆናል? መጽሐፍ እንደሚናገረው ይድናል። ኦኬ፣ ይድናል። ስለዚህ አምኖ የተጠመቀ ሰው ኦፍ ኮርስ የሚድን ሰው ነው። ለምን? በክርስቶስ ኢየሱስ የሚያምን ሰው የሚድን ሰው ስለሆነ። ስለዚህ አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው ሲያምን መጽሐፍ እንደሚለው ምን ያደርጋል? ይድናል፣ ይጸድቃል፣ የእግዚአብሔር ልጅ ይሆናል። የዳነ የጸደቀ የእግዚአብሔር ልጅ የሆነ ሰው የዳነ ሰው ተጠምቆ ምን ብለህ ነው የምታወራለት? ኦልሬዲ ያ ሰው ምን ያለ ነው? የዳነ ሰው ነው እንደ ቃሉ መሰረት። ባላምን ኖሮስ አልድንም ነበር። ጥምቀት ያድነኛል? አያድነኝም። ያዳነኝ ምንድን ነው? እሱ ያመንኩት ያ ጌታ፣ የተቀበልኩት ያ ጌታ ምን ያደረገኝ? ያዳነኝ። የጸደቅኩት በምንድን ነው? በሱ ነው። ስለዚህ እንደ ክርስቲያን እኔ አምኜ ተጠምቄያለሁ። ኦፍ ኮርስ። ስለዚህ ስለኔ ሲወራ ዳኒ አምኖ የተጠመቀ ሰው ነው። ምን ያደርጋል? የዳነ ሰው ነው። ስለዚህ ያዳነኝ ግን ማን ነው? መቼም አልረሳውም። ስለኔ የሞተልኝ በቀራኔው ላይ ዋጋ የከፈለልኝ ኢየሱስ ክርስቶስ። በልጁ የሚያምን የዘላለም ሕይወት አለው ስለሚል እኔ የዳንኩበት ሚስጥር በልጁ በክርስቶስ ኢየሱስ አምኜ ነው። ያዳነኝ ማን ነው? ኢየሱስ ነው። ስለዚህ ስለኔ ሲወራ ግን አምኖ የተጠመቀ ሰው ነኝ እኔ። ባይ ዘ ዌይ ከኦርቶዶክስ ይልቅ አምኖ የተጠመቀ የወንጌል አማኝ ነው። ለምሳሌ እኛ በ40 ቀናችን የተጠመቀን ሰዎች አይደለንም። ምን ማለት ነው? ዛሬም ያለው ራሱ መጽሐፍ ቅዱስ አለ። ስለዛ የሚያወራ አለ። አትሄድ። ስለዛ የሚያወራ አለ።
አይ እንድታየው ብዬ ነው። አልሄድም፣ ብዙ አልሄድም፣ አይዞህ ብዙ አልሄድም። እንድታየው ኖ ኦርቶዶክስ እኮ አማኞች ናቸው። ቆይ እንድታየው አማኝ ነው። አሁን እንዴ ታወራኛለህ፣ ግን እንድታየው ያክል ነው። ለማሳይ ብዙ አልገባብህም ብራዘር፣ አይዞህ አትደንግጥ። ኦኬ ከኦርቶዶክስ ይልቅ አምኖ የተጠመቀ ሰው ማን ነው? ጴንጤ ነው። ኦርቶዶክስ በቤተሰብ በእናትና በአባቱ ነው የተጠመቀው። እኛ ግን በእናትና በአባት አይደለም የተጠመቅ ነው ብራዘር፣ አምነን ተጠምቀን ቃሉ እንደሚለው። አንድ ጥያቄ ጠይቀሽ እናንተ ልጠይቅህ። አንተ ልጅ ትወልዳለህ። በቃ አሁን እዚህ ላይ ራስህ ስለምትያዝ ነው። ልጅ ስትወልድ ያንተ ልጅ አልዳንም ማለት ነው። ሳምን መቼም አሁን እስከ 10 ምናምን ዓመቱ አቅም ስለማምን ማለት ነው ገና ስለሆነ፣ ስለዚህ አልዳንም ማለት ነው። በእግዚአብሔር የማዳን ተስፋ ውስጥ ሰዎች ቃሉ እንደሚናገረው ያመነ ሰው ነው ምን የሚያደርገው የሚድነው። ኖ የእግዚአብሔር መጽሐፍ አይጣላም። ሰው ከዋና ከመንፈስ የሚለውን የት ልጥለው ነው? አንተ የጠየቀ ሰው እኮ መስማት አለበት ብራዘር። ስሜታዊ ስለምትሆን እኮ ጠየቅ። ከጠየቅ መስማት አለ። ሙግት ከሆነ እንሟገት። አልመለስከውማ በትክክል ገና መጀመሪያ አይደል እንዴ ብራዘር? አልመለስከውም እኮ የምትለው ከአውርቼ ከጨረስኩ በኋላ ወዳኔ አልመለሰውም ትላለህ ብራዘር። ገና እኮ ነው የጀመርኩት። ሙግት እኮ አይደለም አሁን የያዝነው፣ ጥያቄ ነው እየጠየቀኝ ያለው። ስለዚህ በእግዚአብሔር ቃል ውስጥ ልጆችን ጌታ የሚያየው እንዴት ነው ነው ጥያቄ። አምነው ተጠምቀው እንዲድኑ ነው አይደለም። እምነትና ጥምቀት የሚነሳው ላመኑ ሰዎች ጥምቀት የሚከተላቸው ጉዳይ ነው እንጂ መጀመሪያ በጥምቀት አማካኝነት ልጅነትን የምታገኝበት የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። ጥምቀት ሁልጊዜ የሚገናኘው ካመኑ ሰዎች ጋር ነው። ላላመኑ ሰዎች ጥምቀት ሻወር ነው ወዳጄ። ህፃናት ምን ነው የምታረጋቸው? ቆይ አየህ፣ ህፃናት ምን ላረጋቸው እንደምችል እኔ መጽሐፉ ነው የሚናገረው። ህፃናቶችን ጌታን ተቀብለው ሳይሆን ህፃናቶች ጌታ ራሱን የተቀበላቸው ማስረጃ አለ። አዎ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና አላየ። አሁን ጌታ የተቀበላቸው ህፃናቶች በእርሱ የሚያምኑት የማመዛዘን አቅም ያላቸው ወንጌሉን ሰምተው ኢየሱስን ልከተል የሚሉ ሆነው አይደለም። ህፃናትን የተቀበለው እሱ ራሱ ነው። ማን? ጌታ። አትከልክሏቸው ያለው ማን ነው? እሱ ነው። በውሃ እያነከራችሁ አንጡ ልቀበላችሁ አላለም ጌታ፣ አላለም። አየህ፣ ጌታ ባላለው ነገር ላይ ዶክትሪን አልመሰረትም። ህፃናቱን አንጡ ብሏል። አዎ በቃ ይዤለት እመጣለሁ ወደፊቱ። አለቀ። ምን ማለት ነው? ጌታን እንዲያውቁ፣ በመዝሙር እንዲዘምሩ፣ መጽሐፍ ቅዱስን እንዲያጠኑ፣ የእግዚአብሔርን ሐሳብ እንዲረዱ አደርጋለሁ። ማድረግ የምችለው እሱን ነው። ስለነሱ ግን ማን ነው ኃላፊነት የወሰደው? ራሱ ማለት ነው። ቆይ ኃላፊነት የወሰደው ያልከኝ ነው ያለ በቃሉ መሰረት አሁን እንደዛ ነው የሚለው። በቃ ዳሴት አሁን ተስማማ። ታዲያ ኦርቶዶክስ ህፃናቶች ቢጠመቁት የዳኑ ናቸው የተጠመቁት? ምን ችግር አለው? የሱን ነው ማስተካከል ያለብን። አሁን ሰው ከዋና ከመንፈስ የሚለውን መጽሐፍ ነው እኛ የምናስተምረው እኮ። ቆይ ላሳያ። አሁን ላሳያ። ጌታ ተቀብሏቸው ነው ያጠመቅናቸው ካልከኝ፣ ጥምቀት በመጽሐፍ ቅዱስ ውስጥ በደምብ ስማኝ፣ ላላመነ ሰው አልተሰጠም። ቆይ አንድ ጥያቄ አለኝ ከዚህ ላይ። ሰው ከዋና ከመንፈስ ጋር ተወለደ እግዚአብሔር ልጅነት ሊያገኙ አይችልም እኮ ነው የሚለው። ያዘው ብራዘር፣ ቃሉን እየካድክ ነው። አልካድኩትም። ምን ማለት እንደሆነ ደግሞ አስረዳለሁ። እኔ ክርስቲያን ነኝ፣ የእግዚአብሔርን ቃል አልክድም ብራዘር። እሱ ምን ማለት እንደሆነ አስረዳለሁ። ሆልድ ኦን ብራዘር። አየህ፣ በእግዚአብሔር ቃል ውስጥ በደምብ ስማ። በእግዚአብሔር ቃል ውስጥ እግዚአብሔር ህፃናቶችን ውሃ እያስነካችሁ ልቀበላችሁ አላለም። ኦኬ። ለዚህ ነው በሐዋርያት ትምህርትም በሐዋርያት ልምምድም አንድም ቦታ ላይ ህፃናት ስለመጠመቃቸው ማስረጃ የለም በእግዚአብሔር ቃል ውስጥ። ዋ ብቻ አይደለም የሚለው ቃሉ። ሰው ከዋና ከመንፈስ ቅዱስ አለው። አያሪ የማካድ ምክንያት መንፈስ ቅዱስም ካራዝ ላይ ስሜታዊ አትሁን ብራዘር፣ ሊያም ይችላል ግን ቻለው ብራዘር። አንዴ ቆይ በጭራሽ አያመኝም። ኧረ በጭራሽ እናንተ በጭራሽ አንድ ቀን ስሜታዊ አትሁን። ቆይ አንዴ ሆልድ ኦን ብራዘር፣ አንዴ ቻል አድርገው ብራዘር። መቻል ነው ያለ አማራጭ። እሺ አየህ፣ በእግዚአብሔር ቃል ውስጥ ያላመነ ሰው
ተጠምቆ አያውቅም። ሰውን ምንድነው የሚከለክለው? ለመጠመቅ ምንድነው የሚከለክለው? ምንድነው የሚፈቅድለት? በደንብ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ይኸው እኛ የተጻፈ ምናምን ምንድነን? ክርስቲያኖች እንደዚህ ይላል። ይኸው ምን እንደሚከለክል እናሳይ ከእግዚአብሔር ቃል። ጥምቀትን ላለመጠመቅና ለመጠመቅ ምን እንደሚፈቅድና ምን እንደሚከለክል እንየው። ይኸው እንደውም አትሊስት ኢትዮጵያዊ ስለሆነ በደንብ ትረዳዋለህ ብዬ አስባለሁ። ይኸው እንደዚህ ይላል። ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ሌላ አለው። በማስተዋል ስማኝ። ፊልጶስም አፉን ምን አደረገ? ከፈተ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ምን ይቀድማል? መሰበክ ይቀድማል። የመጀመሪያው ስቴፕ ነው። ስለማን? አፉን ከፍቶ ምን አደረገለት? ሰበከለት ይላል። እንኳን አይደለም የ40 ቀን ሕፃን ልጅ ቀርቶ ይሄው ጃንደረባው በስልጣን ያለው ምናልባት አላቅም 20 ዓመት ይሁን 30 ዓመት ይሁን 40 ዓመት ይሁን ማን እንደሆነ አናቅም፣ ግን የሚያነበው ቃል እንኳን አልገባውም ነበር። እንኳን አይደለም የ40 ቀን ሕፃን ልጅ ማለት ነው ወንድም ማለት አየህ፣ ወንጌሉን እንኳን የ40 ቀን ሕፃን ልጅ ሊረዳው ቀርቶ ይሄው ያደገው በስልጣን ላይ በትልቅ ፖዚሽን ላይ ያለው ኢትዮጵያዊ ጃንደረባ እንኳን እያነበበ ማንበብ እየቻለ እንኳን ስለማን እንደሆነ እንኳን አያውቅም። አየህ፣ ለዚህ ነው የሚላኩ ሰዎች የሚያስፈልጉት። ካልተላኩ ካልሰሙ፣ አየህ፣ ትልቅ ነው፣ አዎ፣ ስልጣን አለው፣ አዎ፣ ያነባል፣ አዎ፣ ግን ወንጌሉን አልገባውም። የ40 ቀን ሕፃን ልጅ ሆኜ ወንጌል ገብቶኛል አትበሉን ብራዘርስ። አልገባውም። ምን አለ? ፊልጶስም አፉን ከፈተ፣ ከዚያን መጽሐፍ ጀምሮ ስለማን ሰበከለት ይላል? ስለ ኢየሱስ ሰበከለት ይላል። የሚሰብኩ አገልጋዮች ያስፈልጋሉ። የሚናገሩ ቃሉን የሚያስተምሩ አገልጋዮች ያስፈልጋሉ። በመንገድም ሲሄዱ አየህ፣ ከስብከት በኋላ በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። አየህ፣ ውሃ ስላገኘ ሁሉ ዳግም እንድትወለድ አትጠመቅም። ውሃ በራሱ ዳግም አይወልድም። በመጠመቅ ዳግም መወለድ የለም። ይሄው ምንድነው ማስረጃ? ይሄው የጌታ ደቀ መዝሙር ምንድነው ያደረገው? ፊልጶስ ምንድነው ያለው? እንደ ኦርቶዶክሳውያን አዎ ውሃ አገኘ፣ አዎ ውሃማ ካገኘ በውሃ ተጠምቀ ዳግም ተወለድ አለው። በጭራሽ። ዳግም ቢወልድ ኖሮ ውሃ ይሄው ይሄ ሰውዬ ከመንፈስ ዳግም ከውሃና ከመንፈስ ዳግም ተወለድ ብሎ ጌታ ተናግሯልና በውሃ ውስጥ ገብተ ተጠመቅና ዳግም ተወለድ ይለው ነበር። በጭራሽ በጭራሽ። ምንድነው ያለው? ይሄው እንስማስ። ቆይ ብራዘር፣ ቆይ አንዴ ልጨርሰው። ይሄው ቃል በቃል ልድገመው ምን እንዳለ በደንብ አስተውሉ። ባይዘው ወገኖች በደንብ አስተውሉ። በመንገድም ሲሄዱ ወደ ውሃው ደረሱ። ከዛስ ጥያቄ ውሃ ብቻ አይደለም የሚያሳየው። ባይዘው ጃንደረባው ምን እንዳለ አስተውሉ። እነሆ ውሃ አለ። ኦኬ፣ ውሃ ሲል ዮሐንስ ወንጌል ምዕራፍ 3ን አእምሯችሁ ውስጥ አስቡ። እንደ ኦርቶዶክሳውያን አሁን ለጊዜው ተረዱ። ልክ እንደ ኦርቶዶክሳውያን ማለት ነው። ለምን ኦርቶዶክሳውያን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ምን ብለው ይተረጉማሉ? ይሄው በውሃና በመንፈስ ነው ሰው ዳግም የሚወለደውና ውሃ ሳያገኝ ሰው ከተጠመቀ ዳግም ይወለዳል ብለው ያምናሉ። ኦኬ፣ እስኪ እንደዛ ከሆነ ይህንን ክፍል እንየው፣ በሱ መሰረት እንየው። ይሄው ውሃ አለው። እንዳልጠመቅ የሚከለክለኝ ምንድነው አለው። እንዳልጠመቅ የሚከለክለኝ ምንድነው ሲለው የኢትዮጵያ የፊልጶስ ልክ ኦርቶዶክሳውያን እንደሚረዱት ዮሐንስ ወንጌልን ወይ ደግሞ ጥምቀትን ኮንሰፕት ቢረዳ ኖሮ ምን ብለው ነበር የሚመልሰው? እስኪ አንድ ይበሉት ኮመንት ላይ። እኔ ምንም አልበል፣ እናንተ በሉት። ልክ እንደ ኦርቶዶክሳውያን ፊልጶስ ስለ ጥምቀት ያለው ግንዛቤ ተመሳሳይ ቢሆን ኖሮ ምን ነበር የሚለው? ምን ነበር የሚለው ወገኖች? ኦርቶዶክስ ቢሆን ኖሮ ፊልጶስ ምን ነበር? አንተ ያመነ የተጠመቀ የሚለው ነው የሄድከው። ይቅርታ ቆይ ኖ አንዴ ሰው እያወራ ነው ያለው። አንዴ
ይሄው ውሃ ካለው ምንድነው የሚለው? ግባና ተጠመቅ እና ዳግም ተወለድ ነበር ማለት ያለበት። ጥምቀት ለድህነት ቢሆን ኖሮ አየ የተጠመቀ ሰው መዳን የእግዚአብሔር ልጅነትን ቢያገኝ ኖሮ ይሄው ውሃ ፊልጶስ ሰብከኛል፣ ነግረኛል፣ ይሄው ውሃ አሁን ምን ይከለክለኛል ሲለው ምን ነበር የሚለው? ግባና ተጠምቀ ዳግም ተወለድ ነበር ማለት ያለበት። ሐዋርያት ዘንድ ውሃ ዳግም የሚወልድ ነው ብለው ያስባሉ? በጭራሽ 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 አያስቡ። ምንድነው የፊልጶስ መልስ? የእግዚአብሔር ቃል ስሙ ይባረክ። ውሃ ስላገኘ ሁሉ ገብተህ ዳግም አትወለድም። ቁርጥን ማወቅ አለብህ። ውሃ አይደለም ዳግም የሚወልደው ሰውን ኖ መንፈስ ቅዱስ ያለበት ውሃ ነው። መንፈስ ቅዱስ እያለ እኮ ነው ያለ። ምን እንደምታወራ ብራዘር፣ መንፈስ ቅዱስ ነጥለ ውሃ ብቻ አይዞህ ብራዘር፣ አይዞህ ብራዘር። ሊያበሳጭ ይችላል። አሁን እኛን ስለጠየቅከን ዛሬ የኛ ቀን ስለሆነ እባክህ በደንብ ስማ፣ በደንብ ስማ ብራዘር። አየሁ ዳግም ውሃ ቢወልድ ኖሮ ሰውን ፊልጶስ አሪፍ አጋጣሚ ነው ያገኘው። ይሄ ሰው ዳግም እንዲወለድ ግባና ውሃ ውስጥ ተነከርና ዳግም ትወለዳለህ ነበር መልእክት የነበረበት። አየህ የውሃ ወንጌል ግን በእግዚአብሔር ቃል ውስጥ የለም። ውሃ ውስጥ እየነከርክ ዳግም ማውለድ የኦርቶዶክስ ትምህርት ነው አይደለም ብራዘር። ሰው ዳግም የሚወለደው በእምነት በኩል ነው፣ በውሃ በኩል አይደለም። ውሃ ስለነካው ሰው ዳግም አይወለድም። ደረቅ ሆነ ገብተሃል፣ ረጥበህ ትወጣለህ። ምንም በህይወት ላይ የሚከናወን ነገር የለም ብራዘር። መንፈስ ቅዱስ አንተን ሳይነካ ውሃ ላይ ሰፍሮ ውሃው በነካው መንፈስ ቅዱስ አንተ ዳግም አትወለድም ብራዘር። እግዚአብሔር ውሃን አስነክቶ የእግዚአብሔር መንፈስ ውሃ ላይ ኖሮ ያ ውሃ ደግሞ አንተን ዳግም አይወልድህም ብራዘር። እግዚአብሔር ዳግም እንድትወለድ ሲያደርግ በመንፈሱ አንተን ቀድሶ የመንፈሱ ማደሪያ የሚያደርገህ አንተን ነው። ውሃ ነክቶ የነካ ውሃ አንተን አይደለም የሚቀድስ። እንደዚህ አይነት ትምህርት የለም በእግዚአብሔር ቃል ውስጥ ብራዘር። ባልተቀደሰ በክርስቶስ ኢየሱስ ደም ባልታጠበ ነገር ውስጥ በውሃ የእግዚአብሔር መንፈስ ነክቶ የሚባል ታሪክ የለም። ይህንን ያለው ኢትዮጵያው ጃንደረባ ይሄው ቃል በቃል ላንብብ። ምን አለ? ፊልጶስም ይሄው ሰረገላው ይሄው እሺ አንዴ በመንገድ ሲሄዱ ወደ ውሃ ደረሰው። ፊልጶስም በፍጹም ልብህ ብታምን ሃሌሉያ በፍጹም ልብህ ብታምን this is a keyword guys በፍጹም ልብህ ብታምን ተፈቅዶልሃል። አለቀ። አየህ ውሃ የሚባል ታሪክ መጣው ምንም ታሪክ የለም። ቆይ አንዴ አይዞህ ዳድ ነው አይዞህ አትበለኝ አንተ። ምን ያስፈልገኝም አይዞህ አንተ ታሳዝነኛለህ እንጂ ልጨርሰው ብራዘር ልጨርሰው። እንቀጥላለን ብራዘር። እንዴ ገና መጀመራችን ነው። ተስፋ እንዳቆርጥ ብራዘር። እንዴ ገና መጀመራችን ብራዘር። ተጠይቀናል። እኔ ጥያቄ ጠይቀናል ብለናል እኮ ዛሬ የኛ ቀን። ክብር ለእግዚአብሔር። ያንተ የመጠየቂያ ቀን ነው። ሳትጨናነቅ ስሜታዊ ሳትሆን አንተ መጠየቅ ብቻ ብራዘር። አሄው ኢትዮጵያ ጃንደረባ ምን አለው? እንቀጥል። ልጠይቅ በቃ እሺ ልጠይቅ። ልጨርስ። ይኸው ኢትዮጵያዊው ጃንደረባ ምን አለ? ተፈቅዶልሃል። ምን ላረገ? በፍጹም ልቡ ላመነ ሰው ተፈቅዶለታል። ለምንድን ነው በፍጹም ልቡ ያመነ ሰው የሚፈቀድለት ነው ጥያቄ። ውሃ ለዳነ ሰው ነው ትርጉም ያለው። አየህ ውሃ ለዳነ ሰው ነው ትርጉም ያለው። ላልዳነ ሰው ውሃ ሻወር ነው። አየህ ልክ ሰው ሲድን በእምነት አማካኝነት የእግዚአብሔር ልጅ ሲሆን ጥምቀት ሌላ ትርጉም አለው። በእምነት የእግዚአብሔር ልጅ ላልሆነ ሰው ውሃ ሻወር ነው።
ትርጉም የለውም። ምንም የሚለውጠው ነገር የለም። ለምን? ለውጥ የሚጀምረው ከልብ ነው ብራዘር። አየህ፣ ለውጥ የሚጀምረው ከልብ ነው። ሰው የሚለወጠው ከውስጥ ነው። ፊዚካል የሆነ ነገር የሚያመጣው መንፈሳዊ ለውጥ የለም። ውሃ ነክተዋል፣ አዎ፣ በስብሰ ነው የምትወጣው። ምንም ለውጥ የለም። አየህ፣ ለዚህ ነው ምን አልተፈቀደለትም። ምን ላላለ ሰው፣ በፍጹም ላላመነ ሰው አልተፈቀደለትም። በፍጹም ያመነ ሰው ግን ለምን? በልብህ የምታምነው እሱ ይለውጣል። ጉዳዩ መንፈሳዊ ጉዳይ ነው። በፍጹም ልብህ ብታምን ተፈቅዶልሃል አለው። ከዛስ መልሶም ኢየሱስ ክርስቶስ ማን? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የእግዚአብሔር ልጅ እንደሆነ አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ማለት ምን ማለት ነው? ነው ጥያቄ። ምን ማለት ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማለት ማመን። ያው የእግዚአብሔር ቃል እንደዚህ ይላል። ይሄን ሐሳብ እንየዋ ብራዘር፣ እንየው እስቲ ምን ማለት ነው? እንደዚህ ብሎ የሚያምን ሰው ምንድነው እያለ ያለው? እስቲ የእግዚአብሔርን ሐሳብ እንየው። እሺ፣ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አዮ ሃሌሉያ። ማን? ኢየሱስ። ማን ነው የዘላለም ሕይወት? እሱ የእግዚአብሔር ልጅ። ውሃው ነው? አይደለም። ውሃው ስለተነከረ ነው? አይደለም። አየህ፣ እንዲጠመቅ የተፈቀደለት የእግዚአብሔር ልጅ ኢየሱስ ክርስቶስ መሆኑን ስላመነ ነው። ለምን? እሱ ያመነው ኢየሱስ የዘላለም ሕይወት ነው ብራዘር። አሁን የዘላለም ሕይወት የሚታደለው ውሃ ውስጥ በመክተት አይደለም። ሰው ብዙ ሚስ የሚያደርገው ይሄንን ነው። የዘላለም ሕይወት የሚሰጠው ውሃ ውስጥ ስለነገባህና ስላልገባህ አይደለም። ውሃ የዘላለም ሕይወትን አያድልም። አየህ፣ ይኸው ቃል በቃል የእግዚአብሔር ልጅ እንደመጣ ማን? የመጣው የእግዚአብሔር ልጅ ነው። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እርሱም በሆነው እውነተኛም በሆነው በእርሱ አለን። እርሱ ልጁ ማን? ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ነው። ማን? ኢየሱስ ክርስቶስ። አየህ፣ ኢየሱስ የዘላለም ሕይወት ነው፣ ውሃ አይደለም። ስለዚህ ይሄ ሰው ይሄ እውነት ገብቶታል ማለት የዘላለም ሕይወትን አግኝቷል ማለት ነው። የዘላለም ሕይወትን ያገኘ ሰው ተፈቅዶለታል። ምንድን ነው የተፈቀደለት? መጠመቅ። አየህ፣ እኔ መጠመቅ የተፈቀደልኝ የዘላለም ሕይወት ስላገኘው። አየህ፣ አሁን ውሃን ከሌሎች ሻወሮች የሚለየው ከሌሎች ውሃ የሚለየው የዘላለም ሕይወት ያገኙ ሰዎች የሚያደርጉት ተግባር ስለሆነ ነው። ይሄው ለምን ተጠመቅ ታዲያ? ታዲያ ለምን ተጠመቅ? አንድ ቆይ እናወራለን፣ ችግር የለም። ይሄው እንደዚህ ይላል። ይሄው የዘላለም ሕይወት እንዳላችሁ ታውቁ ዘንድ፣ በደም ስማ፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። አስተዋልከው? አዎ። የኢትዮጵያው ጃንደረባ የዘላለም ሕይወት ያገኘው ውሃ ውስጥ ሲገባ አይደለም። መቼ? እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል አለቀ። ያ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ስላመነ የዘላለም ሕይወት አለው። የዘላለም ሕይወት ያላቸው ሰዎች ተፈቅዶላቸዋል ለመጠመቅ፣ የሚከለክላቸው የለም። ስለዚህ ጥምቀት የዘላለም ሕይወት ላገኙ ሰዎች የሚፈቀድ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለገባቸው እሱን በማመን የዘላለም ሕይወትን ላገኙ ሰዎች የሚፈቀድ ነው። ከዛ ውጭስ አይፈቀድም።
ለምን? ውሃ ውስጥ መግባታቸው በመንፈሳዊው ህይወታቸው ላይ የሚፈጥረው ታሪክ የለም። ሰው ዳግም የሚወለደው የእግዚአብሔር ልጅ የሚሆነው በክርስቶስ ኢየሱስ ሲያምን ነው። ይኸው አንድ የመጨረሻ ጥቅስ ላሳይ። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል እንዴት ይጣፍጣል መሰለህ! የእግዚአብሔር ቃል እንደዚህ ይላል። በደምብ ስማኝ። ይኸው የአምላካችን ቃል እንደዚህ ይላል። እንዴት ዳግም ሰው እንደሚወለድ ከእግዚአብሔር ቃል ላሳይ። ይኸው እንደዚህ ይላል። እንደዚህ ይላል። ይኸው ብራዘር በእምነት በኩል በማን? በእምነት በኩል በእምነት በኩል ይሰመርበት ጋይስ። በእምነት በኩል ብለን ስናወራ ጥምቀት ያድናል ብላችሁ መኑ አይደለም ባይዘው። በእምነት በኩል ካለ መጽሐፉ እየተናገረ ያለው ኢየሱስ ክርስቶስን በማመናችን ነው የሚናገር። መጽሐፍ ቅዱስ አንድም ቦታ ላይ ጥምቀት ለመዳን ነው ብላችሁ እመኑ የሚል ትምህርት የለም። የሚታመን ውሃ የለም በቤተ ክርስቲያን ውስጥ። የሚታመን ግን ኢየሱስ አለ። አየህ፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ነው የሚለው እግዚአብሔር ቃል። አለቀ። በማን በኩል? በእምነት በኩል። በማን? በክርስቶስ ኢየሱስ። በውሃ በኩል በፍጹም፣ በሃይማኖት ስርዓት በፍጹም ብራዘር፣ በክርስቶስ ኢየሱስ። በእምነት በኩል የማን ልጆች? የእግዚአብሔር ልጆች ሆናችኋል። አየህ፣ ሰው ኢየሱስ ክርስቶስን ሲያምን ነው ምን የሚሆነው? የእግዚአብሔር ልጅ የሚሆነው። የእግዚአብሔር ልጅ የሚያደርግ ውሃ የለም። የእግዚአብሔር ልጅ የሚገኘው የእግዚአብሔር ልጅነት የሚገኘው የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ሰው ሲያምን ነው። የእግዚአብሔር ቃል እኮ ነው የሚናገረው ብራዘር። በእምነት በኩል በውሃ በኩል የሚል አንድ ጥቅስ የለም። ሐዋርያቶችም ይህንን ሐሳብ ተረድተው አያውቁም። በውሃ በኩል ኦርቶዶክስ እንደመጣ ነው። ይሄው ነው ወንጌላዊ ሆነ የተጠመቅንበት ሚስጥር ይሄ ነው። ሌላ ጥያቄ አለ? በጭራሽ ምንም አልተመለሰልኝም። የሆነ ለመናገር ዝም ብለህ ነው የቀባጠርከው። ዝም ብለህ ነው የቀባጠርከው። ምንም ምክንያቱም እየካድክ ስለሆነ ሌላ ጥያቄ። እሺ ዮሐንስ ምዕራፍ ቁጥር ሰው ከውሃና ከመንፈስ ካልተወለደ የሚለውን እኮ እናንተ ዝም ብላችሁ አትተረጉሙትም እኮ። ሰው ከውሃና ከመንፈስ ካልተወለደ ዳግም የእግዚአብሔር ልጅን ሊያገኝ አይችልም እያለ አይደለም። ያ አይደለም ትላለህ፣ ያ ሌላ አይደለም ትላለህ። ጥያቄ ብራዘር፣ አሁን ጥያቄ እኮ ይመች ተመለሰልኝና ምንም በቂ ምላሽ አላገኘውም። ምኑን ያልተመለሰልህ? ልድገምልህ፣ ችግር የለም ደግሞ በጭራሽ። ኧረ ተድንጋይ ተውሃ ምንድን ነው የሚባለው? ምንድን ነው ያልተመለሰልህ? ንገረኝ እኮ አልኩህ። ምክንያቱም አንተ ነጥለህ ነው ሰው ያመነ የተጠመቀ ይድናል የሚለውን ያመነ ብቻ ነው እያልክ የምትተረጉመው። ያልተመለሰልህን ንገረኝ። ያመነ የተጠመቀ ይድናል ነው የሚለው ቃሉ። አንተ ግን ያመነ ብቻ ነው ልጅነት ያለው እንጂ ጥምቀት የሚባለው አያስፈልግም ብለው ነጥለህ ወሰድከው። ብራዘር እኮ እኔ ጠይቀኛ። የእግዚአብሔርን ቃል እኮ ነው እየካድክ ያለው ወንድም። ሶሪ ጠይቀኝ። አሁን ለምን አትጠይቀኝም? ጠይቀኝ እያልኩ እየለመንኩ ጠይቀኝ። መች ተመለሰ? ምን ብዬ ጠይቀህ? አሁን ያልተመለሰልን ጥያቄ ጠይቀኝ። ያመነ የተጠመቀ ይድናል እያለ ያመነ ብቻ ነው የሚድን ትለኛለህ እኮ። እሺ ጠይቀኛ። ጥያቄ የሆነብህ ነገር ምንድን ነው? ያመነ የተጠመቀ ይድናል የሚለውን አልተረጎምኩማ። ይኸው ደግሞ እሱን ጥቅስ ደግሞ ላውራለህ። ብራዘር ምን ችግር አለ? ያመነ ብቻ ነው ይድናል የምትለው? ቆይ ብራዘር፣ እኔ መጽሐፉን እኔ አይደለሁም ያልኩት፣ መጽሐፉን ያለኝ ይኸው እግዚአብሔርን ቃል ኖ፣ አንተ ነህ አጣም የተረጎምከው። እኔ ምንም አልተረጎምኩትም ብራዘር። እኔ ምንም አልተረጎምኩትም። አንተ ነህ እንጂ ይኸው ክብር ለእግዚአብሔር ይሁን። እኛ ክርስቲያኖች አድርገህ ትጠይቀናለህ። እሺ እንደዚህ ይላል የአምላክ ቃል እንደዚህ ይላል። የአምላክ ቃል እንደዚህ ይላል። በደምብ ስማኝ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ከዚህ ነው የሚጀምረው ትእዛዙ። ባይዘው ከጥምቀት አይጀምርም ስብከቱ። ምን አለ? ወደ ዓለም ሁሉ ሂዱ፣ ወንጌልንም እንዳትረሳ ለፍጥረት ስበኩ አለ። ወንጌል ምንድን ነው ነው ጥያቄ። ኦኬ
ወንጌል እውነት ጥምቀት ወንጌል ነው አይደለም? ጥምቀት ወንጌል ሆኖ ያውቃል? በጭራሽ። ስበኩ የተባሉት ልክ ኢትዮጵያዊውን ጃንደረባ ፊልጶስ እንደሰበከው ስለ ክርስቶስ ኢየሱስ አዳኝነት መመስከር ነው ወንጌል። ብራዘር የውሃ ወንጌል ቤተክርስቲያን የላትም። ዳኒ ማስረጃ ስጠን። ጥምቀት ወንጌል አለመሆኑን ማስረጃ ስጠን። ይሄው ልስጥ፣ በደምብ ስማ። ይሄው ወንጌል ጥምቀት ወንጌል አለመሆኑን ከእግዚአብሔር ቃል አሳይ። ይሄው እንደዚህ አንብበው፣ ሁሉን አንብበው፣ እሱ ላይ አንብበው እስከ መጨረሻው። ወንጌል ብቻ ሳይሆን አንብበው። ምን እንደሚል እኔ ስለማውቀው ነው። አንብበው። አሁን ሪላክስ አድርግ ብራዘር። አሁን አንዷን ቃል ብቻ ተዳታ ታስለ አንዷን ቃል ብቻ ዛሬ የመስማት ቀን ነው ብራዘር። ሪላክስ አድርግ፣ ችግር የለም። ኖ የምሰማኝ ከሆነ እንወያይ ብዬ ነው። ዛሬ ጥያቄ ቀን እኮ ነው ብራዘር። እኛን ጠይቃላችሁ። የሄዳችሁ ምንድን ነው የሚለው? የሄዳችሁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው። ገና ነው፣ አልደረስንም፣ እታች አልደረስንም። እንደርሳለን እኮ አውዱ እንደዛ ነው የሚለው። አንዷን ጥቅስ ብቻ እንደርሳለን። ገና አሁን እኔ ቁጥር 15 ነው ገና ያነበብኩት። አሁን ቁጥር 16 ደግሞ ሄደን እናወራለን። አሁን 15ኛው ነው እያወራኝ። ወንጌል ምንድን ነው? ስበኩ ያላቸው ምንድን ነው? ጥምቀትን ነው አይደለም? ይኸው ከእግዚአብሔር ቃል እንደዚህ ይላል። ክብር ለእግዚአብሔር ይሁን። ይኸው በስሜ ተጠመቃችሁን ማንም እንዳይል ከቀርስጴስና ከጋዮስ በቀር ከእናንተ አንድስ እንኳን ስላላጠመኩ እግዚአብሔርን አመሰግናለሁ። ጳውሎስ ነው የሚለው። ባይዘው የእስጢፋኖስንም ቤተሰቦች ደግሞ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይልና አሁን በደንብ በማስተዋል ስማ። ለማጥመቅ ክርስቶስ አላከኝምና። ለምን? ለማጥመቅ ክርስቶስ አላከኝምና። እና ጳውሎስ ለምን የተላከው? ወንጌልን ልሰብክ እንጂ። ሃሌሉያ። አየህ፣ ጳውሎስ ጥምቀትና ወንጌል በጣም የሚለያዩ ጉዳዮች ነው ለሱ። ለምን? ጳውሎስ የተላከው ሰዎች በወንጌል አምነው እንዲድኑ የእግዚአብሔርን መንግስት እንዲያገኙ ነው። ወንጌሉ ማን ነው? ኢየሱስ ክርስቶስ። ሐዋርያቶች የተላኩት ለምንድን ነው? እሱ ለወንጌሉ እውነት። ጳውሎስ ሲናገር እኔ አለ ወንጌልን ለመስበክ እንጂ ለማጥመቅ አይደለም የተላኩት። ስለዚህ ጥምቀት ወንጌል አይደለም ማለት ነው ባጭሩ። ስለዚህ አሁን ወደ ቅድሙ ክፍል ወስዳለሁ። ጌታ ምን አለ? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ሲል ጥምቀት ያድናል እያላችሁ ተናገሩ እያለ አይደለም። ጳውሎስ ጥምቀት ያድናል ብሎ ቢያምን ኖሮ ጌታ ለማጥመቅ አላከኝም አይልም ነበር፣ ለወንጌል እንጂ። የሰዎች የሚድኑበት ሚስጥር ምንድን ነው? እሱ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው የማዳን ስራ ይሄው ነው። ሌላ አለ? የለም። አሁን በደምብ ስማ። ቁጥር 15ን ላንብብልህ። እንደዚህ ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ አለ። ሃሌሉያ። ወንጌል ተሰበከ አይደል? አዎ። ሰዎች ሰሙ አይደል? አዎ። ማን ነው የሚያድነው? በወንጌል ውስጥ የሚሰበከው ማን ነው? ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ ነው። ስለዚህ ወንጌል ሰዎች ሲሰሙ፣ ሰዎች ወንጌልን መስማት ሲችሉ ምን ይሆናሉ? ያምናሉ። ዶንት ፎርጌት፣ ያምናሉ። ምን ማለት ነው ማመን ነው ጥያቄ። ያምናሉ ስንል የሰሙት ወንጌል ያመነም የተጠመቀም ስለሚል ቃሉ ማመን ማለት ምን ማለት ነው ጥያቄ። ሲያምኑ ምንድን ነው እሱ የሚፈጠረው በእነሱ ህይወት? ይኸው በእግዚአብሔር ቃል ላሳይ። ይህንን በእግዚአብሔር ቃል ነው የምናወራው። ይኸው የአምላካችን ቃል ምን እንደሚል ይኸው በደምብ ስማ። ይኸው እሺ፣ እንግዲህ ያላመኑበትን እንደውም ከፍ በደምብ ሐሳቡን ላይ ያይዝልና ይኸው ሲያምኑ ምን እንደሚፈጠር የተሰበከላቸውን ወንጌል ሲሰሙ ምን እንደሚፈጠር እንድታዩ። ቁጥር ሰው በልቡ አምኖ ይጸድቃልና። አስምርበት። በልቡ የተሰበከውን ያንን ወንጌል ምን ሲያደርግ? ሲሰማ። ከዛ ሲያምን ምን ያደርጋል? ይላል የእግዚአብሔር ቃል፣ ይጸድቃል።
ውሃ ሳይነካው? አዎ ገና እምነት ላይ እያለ ሰው በልቡ ሰው ያው ደም ቁጥር 9 ልጀምርልህ በደንብ ስማኝ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ምን ውሃ ሳይነካው? አዎ ውሃ ሳይነካው እምነትን ነው የሚያወራው። ሰው ኢየሱስ ጌታ እንደሆነ በአፉ ቢመሰክር እግዚአብሔርም ከሙታን እንዳስነሳው በልቡ ቢያምን ምን ያደርጋል? ይድናል። ስለ እምነት ነው እያወራን ያለነው። ገና ሰው ሳያምን አይጠመቅም ነው እያልን ያለነው። አየህ፣ ሰው ሳያምን አይጠመቅም። ስለዚህ አሁን ስለ እምነት ነው እየተነጋገርን ያለነው። ሰው ሲያምን በሕይወቱ ምንድን ነው የሚከናወነው? ማወቅ አለበት። ሰው ምንድን ነው የሚከናወነው በአንተ ሕይወት? ኢየሱስ ክርስቶስን ስታምን መጽሐፉ ምን ይላል? ትድናለህ ይላል፣ ትጸድቃለህ ይላል። የእግዚአብሔር ቃል ነው የሚናገረው። ሰው በልቡ አምኖ ምን ያደርጋል? ይጸድቃልና። እግዚአብሔር ስሙ ይባረክ። ምን ያደርጋል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አየህ፣ ገና ጥምቀት ጋር ሳይደርስ ይሄ ሰው ኦልሬዲ በሰማያዊው አጀንዳ ውስጥ በሕይወት መዝገብ ላይ ይሄ ሰው ተጽፎ ጨርሷል። የአምላክ ቃል ነው የሚናገረው። ባይዘው በቃ አለቀ። አሁን ስለ እምነት ስትጨርስ በእምነት አማካኝነት በሰውየው ሕይወት ውስጥ የሚከናወነው ይሄ ነው። ምን ያደርጋል? ሰውየው ይጸድቃል፣ ሰውየው ይድናል። ይህንን ሰው ነው ይዘህ ውሃው ጋር የምትገባው። ምን ያለለት? በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኘ፣ በክርስቶስ ኢየሱስ በማመን የጸደቀ፣ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ የሆነ፣ በክርስቶስ ኢየሱስ በማመን ከእግዚአብሔር ጋር የታረቀ ይህንን ሰው ነው ወደ ውሃው ልብሱን እንትን ብለህ አስለብሰህ እየዘመርክ ይዘው የምትሄደው ልትገለው። አለቀ። ገና ሊድን የተዘጋጀ ምናምን ሰው አይደለም። ኢየሱስ የት ሄዶ? ብራዘር ጌታ የት ሄዶ? ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል ሰማይ ተቀብሎታል። ጥምቀቱ ለምን አስፈለገው ነው ጥያቄ። ጥምቀቱ ለምን አስፈለገው? ተዳን በእመጣለን ብራዘር። አሁን መጀመሪያ እምነትን እንጨርስ ብራዘር፣ ጨርስ እምነትን። መች ተመለሰና አይዞ ብራዘር፣ አይዞ ብራዘር። የሚታርግ ዛሬ ጥያቄ ቀን እኮ ነው። ለዚህ ነው ዛሬ ፈታ ብላችሁ እንድትሰሙን ነው የፈለገ። አየህ፣ ዛሬ መጠየቅ ቀናችሁ። እናንተ ምንም አትጨናነቁም። አሁን መስማት ብቻ ነው ብራዘር፣ ማድመጥ ነው ብራዘር፣ ማድመጥ ነው። አየህ፣ ዛሬ እናንተ መስማት መጠየቅ ነው። ዛሬ እኛም በጥያቄ ታጨናንቃላችሁ፣ እኛ ደግሞ እንመልሳለን። ከበላ ጌታ በቃ መልሳላት አለ ኦርቶዶክስ። እናንተ ዛሬ የመስማት ቀናችሁ ነው። ሰባላችሁ፣ እኛ እንመልሳለን። ይኸው የእግዚአብሔር ቃል ነው የሚናገር። በልጁ በክርስቶስ ኢየሱስ የሚያምን አይፈረድበትም። አይገርም? አይፈረድበትም። ይሄ ሰው ከፍርዱላ አምልጧል። የእግዚአብሔር ፍርድ በዚህ ሰው ላይ አይፈጸምም። ለምን? በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመነ። ስለዚህ እንዳትረሱ ወገኖቼ፣ የማይፈረድበት ሰው ነው። የእግዚአብሔር ልጅ ሆኗል። በምን? በእምነት። እናንተ እኔ ስጠራላችሁ እናንተ በእምነት ትሉኛላችሁ። ይሄው የእግዚአብሔር ልጅ ሆነው በምንድን ነው? እስቲ ጻፉት። በእውነት አብረን እንስበክ። የእግዚአብሔር ልጅ ሆነው በምንድን ነው? በሉት። የእግዚአብሔር ልጅ ሆነው በምንድን ነው? በእምነት። የጸደቀው በምንድን ነው? የዳነው በምንድን ነው? የዘላለም ሕይወት ያገኘው በምንድን ነው? የማይፈረድበት በምንድን ነው? አለቀ በቃ ብራዘር፣ አከተመ። አየህ፣ ይሄንን ሰው ይዘህ ነው ያለኸው። ምን ያደረገ? የዳነ የጸደቀ የእግዚአብሔር ልጅ የሆነ የማይፈረድበት ዋስትና ያለው ጠበቃ ያለው ይዘህ ነው የምትሄደው ውሃ ጋር። ይሄ ሰው ተጠምቆ ስለዚህ ሰው ስታወሩ ያመነ የተጠመቀ ይድናል ብለን የምታወራው አለቀ እኮ።
ድነቱን ያገናኘኸው ከጥምቀት ጋር አይደለም። ኦልሬዲ የዳነ ሰው ነው ውሃ ውስጥ የከተትከው። ጥምቀቱ ያድናል አትልም። ለምን? በክርስቶስ ኢየሱስ የሚያምኑ ኩነኔ የለባቸውም። አለቀ። ኩነኔ የሌለበትን ሰው ውሃ ውስጥ ከተ የዳንከው እኮ በውሃ ነው አትለውም። በልጁ የሚያምን የዘላለም ሕይወት አለው ተብሎ የተጻፈውን ያንን ያመነና የዘላለም ሕይወት ያገኘን ሰው በእምነት በኩል ውሃ ውስጥ ከተ ውሃ ነው የዘላለም ሕይወት የሰጠ አትልም። ኦልሬዲ መጀመሪያውኑ የዘላለም ሕይወት በእምነት በኩል ተቀብሏል። አየህ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው የሚለውን ቃል አምኖ የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ለተቀበለ ሰው ውሃ ነው ሲነካ የሰጠ አትለውም። ኦልሬዲ ያገኘው በምንድን ነው? በእምነት በኩል። ይሄው ነው። ይሄንን ሰው ይዘው ገብተሃል ውሃ ውስጥ። ስለዚህ ውሃ ያድን አያድንም? የጠቀስከው ክፍል አለ? የለም። ይህን ነው የሚናገረው መጽሐፉ። ስለዚህ የጥምቀት ወንጌል ውሃ በላው ማለት ነው ራሱ። ኦርቶዶክሳውያን ያድናል እያሉ የሚሰብኩን ወንጌል ውሃ በላው ማለት ነው ብራዘር። ለምን? እኛ በእምነት በኩል ስለዳንን ስለጸደቀ። አይ በእምነት በኩል ለዳነ በእምነት በኩል ለጸደቀ ሰው ውሃ አስነክተህ ትጸድቃለህ አትለው። ኦኬ ብራዘር፣ ኦልሬዲ የጸደቀ ሰው የዳነ ሰው እኮ ነው ብራዘር ውሃ ውስጥ የከተትከው ብራዘር። አትሸውኝ ራስህ። እዚህ አምላክ ቃል በጣም ክሊር ነው ብራዞች። ለዚህ ነው ጴንጤ የሆን ነው። እና አሁን ለምሮ የምትጠመቁት የጌታ ትእዛዝ ስለሆነ ለምሮ የምትጠመቁት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከእሱ ጋር መተባበር ስላለብን። ለምን? የዳነ ሰው ነው የሚተባበረው ብራዘር። የጸደቀ ሰው ነው የሚተባበረው። አለቀ። የጌታ የአምላክ ትእዛዝ ነው። የጌታ ትእዛዝ ነው፣ አፈጽመዋለሁ። ለሚያምኑትም ለማያምኑትም ከዚህ በኋላ ለኢየሱስ ልኖር ለዓለም ልሞት ተቆራርጫለሁ ብዬ ልመሰክር። ሰዎች ቁርጣቸውን እንዲያውቁ፣ ዓለም ቁርጧን እንድታውቅ፣ ሰይጣን ቁርጡን እንዲያውቅ። በቃ ከዚህ በኋላ እኔ የኢየሱስ ነኝ፣ ምስክርነቴን በአደባባይ ልሰጥ። አለቀ። ከዛ ውጭ የተለየ ነገር አለው ከመዳኔ ጋር? አረ ያዳነኝማ ኢየሱስ ነው። ያመንኩት ቀን የተቀበልኩት ቀን ጌታዬ ተቀብሎኛል፣ ከሲኦል ታድጎኛል፣ ኩነኔን ሁሉ ከኔ ላይ አራግፏል። ለዚህ ነው ሌላ የተለየ ነገር የለው። ይሄ ጥያቄ ካላችሁ በደስታ እንቀበላለን። ኦርቶዶክስ ጴንጤውን ነው። ለዚህ ነው ወዳጆች። እሺ ጥያቄ አለኝ እኔ ጴንጤ ስለሆነ ጥያቄ አለኝ ዳን። ወልካም ብራድ። እሺ ሰላም ነው? ጌታ ይባረክ። የተመሰገነ ይሁን። አሜን። አይዘው ያው ከቅድም ጀምሮ የሰማው ነበር፣ ግን አሁን እዚሁ እኛ እያየን መጽሐፍ ቅዱስ ላይ ሐዋርያ ጳውሎስ ላይ እየተዋሸ ነው ያለው። ጳውሎስ ብዙ ቦታ ላይ ስለ ጥምቀት ስብከት ጥያቄ አሁን ማብራራት ሳይሆን ዛሬ ሪላክስ አድርጉ። ዛሬ ጥያቄ ቀናችሁ ነው ብራዘር። መጠየቅ አንደኛ ጥያቄ የምጠይቀው ሐዋርያ ጳውሎስ ብዙ ቦታ ላይ ስለ ጥምቀት ሰብኳል፣ አስተምሯል። ስለዚህ ስለ ጥምቀት አልሰበከም የተባለው ከምን አንጻር ነው? ለምሳሌ ሮሜ 6:3፣ ገላትያ 3:27፣ ቲቶ 3:5፣ አንደኛ ቆሮንቶስ 12:13 እነዚህ ሁሉ ስለ ጥምቀት የተሰበኩ የተነገሩ ናቸው። እንዲሁም ጥምቀት የኃጢአት ስርየት ሁሉ ያሰጣል ብሎ ጳውሎስ የሰበከበት የመጽሐፍ ቅዱስ ክፍል አለ። ብዙ ጥቅሶች መጠየቅ አሁን ዛሬ መጠየቅ ነው። ጠይቅ አልኩ እኮ አሁን የፈለግከውን መጠየቅ ነው። ዛሬ መጠየቅ ቀን ስለሆነ አሁን ማብራራት አይጠበቅብህም። በቃ መጠየቅ ከአንተ የሚጠበቀው። ሌላው ደግሞ በእምነት ብቻ የሚል የመጽሐፍ ቅዱስ ማስረጃ፣ በእምነት ብቻ ሰው የዘላለም ሕይወትን አገኘ የሚል የመጽሐፍ ቅዱስ ማስረጃ፣ ምንም ማብራሪያ ሳያስፈልገው በእምነት ብቻ ብሎ ሐዋርያት ያስተማሩበት ኦር ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ካለ፣ በእምነት ብቻ የሚል ካለ፣ ሰው በእምነት ብቻ የዘላለምን ሕይወት ይወርሳል የሚል ክፍል ካለ ተሰጠኛለ። አንድ ሌላው ደግሞ እንዳንደራረበው እንዳንረሳው
እየያዝከው እንዲቀስ እያልን እንጨርሰው። የመጀመሪያውን ሀሳብን በልበት ከዛ በኋላ እየቀጠል እንደሱ ብናወራ ነው የሚሻለው። የተሻለ የሚሆነው እሱ ነው ወዳጄ። ምክንያቱም እንዳይደራረብ ጥያቄንም እንዳንረሳ ማለት ነው፣ እንዳነሳ። እሺ ዌልካም ወንድምነት አለህ የሚመች ቦታ ላይ ካሌለህ ግን ችግር የለም ብቻዬን እንዳላወራ። እሺ ወንድምነት ብሩኬ አለ